በዚህ ዲጂታል ዓለም የትኛውም ስራ ላይ ቢሰማሩ ወይንም የትኛውንም ትምህርት ቢማሩ የኮምፒውተር እውቀት ግድ ይሎታል። ታዲያ ይህንን እውቀት የት ሄጄ ላዳብር ካሉ ሀሱ ቲዩብ አለልዎት። ሰላም፣ ይህ ሀሱ ቲዩብ ነው። ለዚህ ቻናል አዲስ ከሆኑ በዚህ ቻናል የተለያዩ የኮምፒውተር እና የቴክ ቪዲዮዎችን ያገኛሉ። ሰብስክራይብ አድርገው ይቀላቀሉን። እንደዚሁም ቪዲዮን ላይክ ያድርጉ። አሁን ቀጥታ ወደ ቪዲዮ ያልፋሉ። እሺ የመጀመሪያው ምንድነው? ክሬት ኒው ፎልደር ክሬት ማድረግ ነው። ፎልደር ክሬት ለማድረግ እንደምታውቁት ዲስክቶፕ ላይ ራይት ክሊክ ታደርጋላችሁ ይላል። ኒው ፎልደር ለፎልደር ኔሙን ሪኔም እናደርጋለን። ይህ ቪዲዮ ለጀማሪዎች መሆኑ መጠን መጀመሪያ ማውስ አያያዝ ጀምሬ የምነግራችሁ ይሆናል ማለት ነው። ሰው ማውስ ስትይዙ ዲስክቶፕ ላይ የምትጠቀሙ ማውሳችሁን በሰፊው ማዞር ማሽከርከር የለባችሁም። በጠባብ ቦታ ስታሽከረክሯት እንደዚህ እንደምታዩት ከርሰሯን ባጭሩ ማግኘት ትችላላችሁ። በቀላሉ ታዘዛችኋለች ማለት ነው። ካልሆነ እንደዚህ ሰፊ ቦታ የምንጠቀም ከሆነ ሰሩ ያለችበት ቦታ ሩቅ ስለሚሆን በቀላሉ የምንፈልገው ስራ ልንሰራ አንችልም ማለት ነው። ላፕቶፕ ላይ የምትጠቀሙ ላፕቶፕ ለአጠቃቀም ቀላል ነው። ፓዳችንን በትንሽ ስፔስ እዛው ላይ እጃችን ያለበት ቦታ ላይ ብቻ ማንቀሳቀስ ይሆናል ማለት ነው። ራይት ክሊክ እናደርጋለን። ስቴፕ ላይ እንዳየ ነው ኒው የሚለው ቦታ ላይ እንሄዳለን። ኒው በሚለው ስትሬት መሆን አለብን። ከፍ ስንል ይጠፋብናል። እንደምታዩት ኒው በሚለው ስትሬት ሆነን ፎልደር የሚለውን ክሊክ እናደርጋለን ማለት ነው። ከዛ ፎልደሩን ሪኔም አድርጉት ይላል። ለምሳሌ ሀሱ ልበለው። አጥፍተን በባክ ስፔስ አንዴ አጥፍተን ሀሱ እንለዋለን። ከዛ ክሊክ እናደርጋለን ማለት ነው። ከዛ ይህንን ፎልደር ለመክፈት በሌፍት ክሊክ ደብል ክሊክ ማድረግ ወይም ማውስ ተች ፓዳችንን ደብል ክሊክ አድርገን እንጫናለን ማለት ነው። ደብል ክሊክ ስናደርግ ፈጠን ማለት አለብን እንደዚህ እንዲከፍትልን። እዚህ በኋላ ሌላ ፎልደር ክሬት ለማድረግ ግን ኒው ፎልደር የምትለውን በተን እዚህ ጋር ወይም እዚህ ጋር እናገኛታለን። አንዴ ክሊክ ማድረግ ብቻ ይሆናል ማለት ነው። ፈጠን እያለ እኮ የማሳያችሁ ይሆናል። ቪዲዮን እየመላለሳችሁ ማየት ትችላላችሁ ማለት ነው። ከዚህ በኋላ ሌሎች ፎልደሮችን ክሬት እያደረግን ማየት ትችላላችሁ ማለት ነው። ሪኔም ፋይል ኦር ፎልደር ሪኔም ማድረግ። ለምሳሌ ሀሱ ያልኩትን ፎልደር ሪኔም ማድረግ ብፈልግ ወይም ፋይል ሪኔም ለማድረግ ይሄ ኤሌመንታሪ ስለሆነ ሞባይላችሁ ላይም ታውቁታላችሁ። የግድ ማወቅ ስላለብን ነው። እንደ ኮምፒውተር ተጠቃሚ ራይት ክሊክ እናደርጋለን። በሌፍት ክሊካችን ሪኔም የሚለውን ክሊክ እናደርጋለን። ከዛ ስሙን መቀየር ወይም መጨመር እንችላለን ማለት ነው። እንደምታዩት አጥፍተን እንደ አዲስ መጻፍ እንችላለን ወይም ደግሞ ሌላ ስም ልንሰጠው እንችላለን ማለት ነው። እሺ ቀጣይ የምናየው ቼንጅ ዲስክቶፕ ዋልፔፐር ነው። ዋልፔፐር መቀየር ወይም ባክግራውንድ መቀየር ነው። ይህንን ለመስራት ዲስክቶፕ ባዶ ቦታው ላይ ሂደን ራይት ክሊክ እናደርጋለን። ፐርሰናላይዝድ እንላለን። እሺ ባክግራውንድ ለመቀየር እዚህ ጋር ባክግራውንድ የሚለው ጋር ከገባን በኋላ እዚህ ጋር እንደምታዩት የተለያዩ 4 አማራጮች አሉ። ፒክቸር፣ ሶሊድ ከለር እና ስላይድ ሾው። ስፖትላይት ፒክቸር ባይ ዲፎልት እነዚህ ፒክቸሮች አሉት። ዲፎልት ፒክቸሮች እነዚህን ለመቀየር ነው። እዚህ ጋር ክሊክ ስናደርገው እንደምታዩት ዲስክቶፕ ላይ ተቀይሯል ማለት ነው። በዚህ መልኩ መቀየር እንችላለን። ሌላኛው ሶሊድ ከለር ነው። ወጥ ከለር መቀየር ስንፈልግም በተመሳሳይ እነዚህን ክሊክ እያደረግን መቀየር እንችላለን። ሌላ ስላይድ ሾው የሚል ነው ያለው። ስላይድ ሾውም ኦልሞስት ተመሳሳይ ነው ከባክግራውንዱ ጋር ከመጀመሪያው ጋር ከፒክቸር ጋር። እንደዚህም ዊንዶውስ ስፖትላይት አሁን ላይ የተለያዩ ከኢንተርኔት የሚያወርዳቸውን ባክግራውንዶችን መጠቀም ስንፈልግ ደግሞ ዊንዶውስ ስፖትላይት ላይ እናደርጓለን ማለት ነው። እዚህ ጋር ተያይዞ የምናየው ምንድነው ሎክ ስክሪን የሚባልም አለ። ይሄኛው ባክግራውንድ ነው። እንደምታውቁት ሞባይል ላይ 2 አይነት ባክግራውንድ ነው ያለው። ሎክ ሲያደርግ የሚመጣው ባክግራውንድ አለ፣ ስትከፍቱት የሚመጣው ባክግራውንድ አለ። ቀደም ያየነው ስንከፍተው የሚመጣው ሲሆን ሎክ ስክሪን ላይ ደግሞ ሎክ ባክግራውንድን በተመሳሳይ ፒክቸር ማድረግ እንችላለን። እንደዚሁ ዊንዶውስ ስፖትላይት ከኢንተርኔት ያሉ ምስሎችንም መጠቀም እንችላለን ማለት ነው። ሌላኛው ከታስክ ባር ጋር ተያይዞ ያሉ ስራዎች ናቸው። ራይት ክሊክ ኦን ዘ ታስክ ባር፣ ከዛ ፒን ማድረግ አንፒን ማድረግ፣ እንደዚሁም አጀስት ሳይዝ ማድረግ እናያለን። ታስክ ባር የሚባለው እዚህ ጋር ስታርት በተን ያለችበት ታስክ ባርን ራይት ክሊክ እናደርጋለን። ባዶ ቦታው ላይ እዚህ ጋር ከርሰሯ እናመጣና እንደምታዩት ከርሰሯ ያለችበት ቦታ ላይ ራይት ክሊክ አድርገን ታስክ ባር ሴቲንግ ብለን ገብተን የታስክ ባር ኦፕሽኖችን ማግኘት እንችላለን ማለት ነው። ሴቲንግ ላይ ሆነን አውቶ ሃይድ ታስክ ባር የሚላል አውቶ ሃይድ ዲስክቶፕ ሞድ ላይ አውቶ ሃይድ ታስክ ባር አድርገነው ማለት እዚህ ጋር እንደምታዩት ታስክ ባሩ ሂድን ይሆናል። ማውሱን ክሊክ ስናደርግበት ብቻ ነው የሚመጣው። ማውሱን ወደ ላይ ከፍ ስናደርገው ይጠፋል ማለት ነው። ሂድን ይሆናል። አውቶማቲክ ሃይድ ማለት ይሄ ነው። ሌላኛው እዚህ ጋር እንደምታዩት ዲስክቶፓችንን ማውሳችንን ኮርነር ላይ ስንወስደው እዚህ ጋር እንደምታዩት ኮርነር ላይ ስንሆን ሙሉ የተከፈቱ ፕሮግራሞችን አጥፍቶ ዲስክቶፕ ዊንዶዋችንን ያሳየናል። እሱ የሚመጣው ምን ሲሆን ነው? እዚህ ጋር ኦን ኦፍ የሚደረግ ሴቲንግ አለ። ይሄንን ኦፍ ካደረግነው ከርሰራችንን ጫፍ ላይ ብናደርገውም አይመጣም ማለት ነው። ስለዚህ ኦን ስናደርጋት ዩዝ ፒክ ቱ ፕሪቪው ዘ ዲስክቶፕ when you move to the mouse to the show desktop buttons
ኢንድ ኦፍ ታስክባር ታስክባራችን ኢንድ ላይ ስናደርገው ዴስክቶፓችን ሾው እንዲያደርግልን ስንፈልግ በዚህ መልኩ ኦን ኦፍ እናደርጋለን ማለት ነው። ሌላኛው ታስክባር ሎኬሽኑን ድራግ ኤንድ ድሮፕ ማድረግም እንችላለን። ሌላኛው ታስክባር ሎኬሽን እዚህ ጋር እንደምናየው ለምሳሌ ቶፕ ላይ ያደረግነው ማለት ቶፕ ላይ ይመጣል ማለት ነው። በተም እያደረገን ታስክባር ሎኬሽናችን ልንቀይር እንችላለን። ሌላ ሎክ ስክሪን የሚለውን ተጭነን ለምሳሌ ታስክባር ሎኬሽንን ራይት ክሊክ እናደርግና ሎክ ስክሪን የምትለውን ራይቷን እናጠፋታለን። መልሰን ራይት ክሊክ ስናደርገው ሎክ ስክሪን ጠፍቷል። እንደምታዩት ከጠፋ በኋላ ደግሞ ሌፍት ክሊክንም ይዘን እንደዚህ ድራግ አድርገን እንደምታዩት ሌፍት ክሊክን እንይዝና ድራግ አድርገን ማዞር እንችላለን። ይሄ ለጀማሪ የሚከብደን ከሆነ በቀላሉ ታስክባር ሴቲንግ ላይ ምን ማድረግ እንችላለን? ሎኬሽን የሚለው ጋር መጣን ታስክባር ሎኬሽን ኦን ዘ ስክሪን የሚለው ሌፍት ራይት በተን የሚሉትን ክሊክ እያደረገን ቦታውን እንቀይር እንችላለን ማለት ነው። እዚህ ጋር እንደምታዩት ታስክባር ሎኬሽኑን ማለት አውቶ ሃይድ የሚለውን ስናጠፋው አውቶማቲክ ሃይድ የሚለውን ሌላኛው እዚህ ጋር ሳይዝ ነው። ሳይዝ ማለት እዚህ ጋር የታስክባር ሎኬሽን ሳይዛችንን ይሄንን ሎኬሽኑን እንመልሰውና ሳይዛችንን ወደታች ወርደን ሎኬሽናችንን በተም እናድርገው ኖርማል ቪው ላይ ከዛ ሳይዙን የታስክባር ሎኬሽን ሳይዙን ምን ማድረግ እንችላለን? ማተለቅ ማሳነስ እንችላለን። እንዴት ነው የምናደርገው? ዩዝ ስሞል ታስክባር በተን የሚለውን ኦን ካደረግነው ስሞል ይሆናል። እንደምታዩት በትንንሹ ነው የሚከፍታቸው። ስሞልን ኦፍ ካደረግነው ደግሞ ኖርማል ቪው ይሆናል ማለት ነው። ዩዝ ስሞል ታስክባር በተን የሚላለን ታስክባር ላይ ያሉ ነገሮች እነዚህ ናቸው። ወደ ቀጣይ እንሄዳለን ማለት ነው። በቀጣይ ደግሞ የምናየው ኢኔብል ዳርክ ሞድ ዳርክ ሞድን ኦን ማድረግ ኦፕን ሴቲንግ ፐርሰናላይዝ ከለር ላይ ቹዝ ዳርክ ሞድ የሚል አለ። ራይት ክሊክ እናደርጋለን። አሁን ኦልሬዲ ገብተንበት ከነበረው ዊንዶ ቅድም ሴቲንግ ላይ ነው። አሁን ፐርሰናላይዝድ የሚለው ጋር ክሊክ እናደርጋለን። ራይት ክሊክ ፐርሰናላይዝ ክሊክ እናደርጋለን። ከዛ ከለር የሚለውን ክሊክ በማድረግ ቹዝ ዩር ከለር የሚለው ጋር እዚህ ጋር እንደምታዩት ቹዝ ዩር ከለር የሚለው ጋር ዳርክ የሚል ኦፕሽን አለ። ዳርክን ክሊክ ብናደርገው ዳርክ ሞድ ይሆናል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ዳርክ የሆነው ፕሮግራማችንን ነው። የዳርክ ሴቲንጋችንን መቀየር እንችላለን። ለምሳሌ መጀመሪያ ላይት ላይ ከሆነ ልክ እንደ ቴሌግራም ምናምን ስንጠቀም ላይት ሞድ ዳርክ ሞድ አድርገን ላይት ላይ እንደምንጠቀመው ናይት ሞድ ሴቲንጎች አሉት። ስለዚህ ይሄንን ለመቀየር ምን እናደርጋለን? ላይት ዳርክ እና ከስተም ይላል። ላይት ካልን ሁሉም ላይት ይሆናሉ። ዊንዶውም አፕሊኬሽን ሴቲንጎች ላይት ይሆናሉ። ዳርክ ካልን ደግሞ ሁሉም ዳርክ ይሆናሉ። እንደምታዩት ብላክ ይሆናል ዳርክ ስንመርጥ ማለት ነው። ሌላኛው ከስተም ካልነው ደግሞ መርጠን ማድረግ እንችላለን። ለምሳሌ ቹዝ ዩር ዲፎልት ዊንዶው ሞድ ዳርክ ይሁን አፕ ሞዱ ላይት ይሁን ማለት እንችላለን። ቀጣይ የምንሰራው ምንድነው? ፋይል ማኔጅመንት ጋር እንሂድና ኮፒ ፔስት ፋይል ማድረግ፣ ሙቭ ማድረግ፣ ዲሊት ማድረግ፣ ሰርች ማድረግ፣ ዚፕ ማድረግ እነዚህን እናያለን። ፍሮም ስክራች ስለሆነ እያየን ያለን ይሄንን ፎልደር ኮፒ ማድረግ ብንፈልግ ራይት ክሊክ እናደርጋለን፣ ኮፒ እናደርጋለን። ለምሳሌ ዶክመንት ላይ መውሰድ ከፈለገን አንዱን ፎልደራችንን ወይም ዊንዶ ኢ ብለን ዊንዶ ኤክስፕሎረሩን ከፍትና ዶክመንት የሚለውን በጎን በኩል ክሊክ እናደርጋለን። ከዛም ባዶ ቦታ ላይ መጥተን ራይት ክሊክ ፔስት ወይም ኮንትሮል ሲ ለኮፒ ኮንትሮል ቪ ለፔስት በኪቦርድ ሾርትከት መጠቀም ይችላል። እነዚህ ጋር እንደምታዩት ኮፒ ስለሆነ እዚህም ጋር ይኖራል ማለት ነው። ሌላኛው ሙቭ ማድረግ ነው። ከዛ ዲሊት ማድረግ ነው። ሰርች ማድረግ ነው ፋይላችንን። ስለዚህ ሙቭ ለማድረግም ሙቭ የሚለየው ለምሳሌ ቅድም ኮፒ ፔስት ነው ያልነው ወደ ዶክመንት፣ አሁን ደግሞ ከት ለማድረግ ሙቭ ከት ነው። ኦልሬዲ ከት አድርገን ወደ ሌላ ዳይሬክተሪ እንወስደው። ቅድም ዶክመንት ላይ ነበር የወሰድነው። አሁን ደግሞ ለምሳሌ ዳውንሎድስ ላይ ብንወስደው ኦር ፒክቸርስ ላይ ብንወስደው እዚህ ጋር ፒክቸርስ ላይ ወሰድነው ኮንትሮል ቪ ብለን ወይም ራይት ክሊክ ፔስት ብለን መውሰድ እንችላለን። እዚህ ጋር እንደምታዩት ሙቭ ስላደረኩት ዲስክቶፕ ላይ የለም ማለት ነው። ዲሊት ለማድረግ ደግሞ ራይት ክሊክ ዲሊት ወይም ደግሞ በኪቦርዳችሁ ዲሊት የሚለውን በተን መጫን። አንዴ ብቻ ዲሊት የምንለው ከሆነ ሪሳይክሊንግ ላይ ይገኛል። ሽፍት በተንን ተጭነን ኪቦርድ ላይ ዲሊት የምንለው ከሆነ ደግሞ ሙሉ ለሙሉ ከኮምፒውተራችን ይጠፋል ማለት ነው። የመጨረሻው ፋይል ሰርች ማድረግ ነው። ፋይል ሰርች ለማድረግ ዊንዶ ፕላስ ኤስን ብንጫን እዚህ ጋር እንደምታዩት ከርሰሯ ቀጥታ ሰርች ላይ ትገባልናለች። ኦር ዊንዶ ሸርትከት ነው። ሰርች ላይ ክሊክ በማድረግ የምንፈልገውን ፋይል ስፔሲፊክ ፋይል ሰርች ማድረግ እንችላለን። ለምሳሌ ቅድም ሀሱቲቭ ምትል ፋይል አለች። እዚህ ጋር እንደምታዩት ቀጥታ ወደዛ ፎልደር ይወስደናል ማለት ነው። ስለዚህ ወደ ስፔሲፊክ ፋይል ሰርች አድርገን መግባት እንችላለን ማለት ነው። የመጨረሻው ምንድነው? ፋይል ፎልደር ዚፕ አንዚፕ ማድረግ ነው። ለምሳሌ ኒው ፎልደር ልበልና አዲስ ፎልደር ክሬት አድርጌ ይሄንን ኬኬ የሚባል ፎልደር ለምሳሌ ዚፕ ማድረግ ብፈልግ፣ ዚፕ ማለት ኮምፕረስድ ማድረግ ፋይሉን ስንፈልግ፣ ፋይል ሳይዙን መቀነስ ስንፈልግ፣ ከቫይረስ እንዳይጋለጥ ስንፈልግ፣ እንደዚሁም ደግሞ ሶሻል ሚዲያዎች ላይ ለምሳሌ ቴሌግራም ላይ ብዙ ፋይሎችን አት ታይም መላክ ብንፈልግ ፋይሎችን ብቻቸውን አፕሎድ ከምናደርግ አንድ ላይ አፕሎድ ለማድረግ ፎልደሩ የግድ ዚፕ መደረግ አለበት ማለት ነው። ዚፕ ለማድረግ ራይት ክሊክ
በሁለት አይነት መልኩ ነው የሚቻለው። አንደኛው በዊንዶው ነው፣ ሁለተኛው ደግሞ በአፕሊኬሽኖች። ለምሳሌ እዚህ ጋር ዊነራል የሚባል አፕሊኬሽን ስለተጠቀምንበት በዚህ አድ ቱ አርቺቭ ብለን ማድረግ እንችላለን። በዊንዶው ቀጥታ ከሆነ ደግሞ የምንፈልገው ሴንድ ቱ ብለን ኮምፕረስድ የሚለውን ፋይል ክሊክ እናደርጋለን። ኮምፕረስ በማድረግ ዚፕ ማድረግ እንችላለን። ተመሳሳይ ስቴፖች ስለሆኑ አድ ቱ አርቺቭ እንበለው። ኮምፕረስ ብላችሁ ሞክሩት እናንተ። ከዛ ራር ኦር ዚፕ የሚለውን ክሊክ አድርገን ኦኬ እንለዋለን። ኮምፕረስ እንለው አውቶማቲካሊ ግን ኮምፕረስ ፋይል ያድርጓልኝ። አሁን ይሄ ኬኬ ፋይል በሌላ ፋይል ተደግመዋል ማለት ነው። እዚህ ጋር እንደምታዩት ኬኬን በዚህ በመጽሐፍ ምልክት ኬኬ አድርጎ አስቀምጦልኝ ማለት ነው። ስለዚህ አንድ አይነት ቦታ ላይ ወይም ሌላ ቦታ ላይ ኤክስትራክት አድርጌ መመለስ እችላለሁ። ዚፕ ኤንድ ኤክስትራክት ነው የሚለው ስቴፑ። ዚፕ ኤንድ ኤክስትራክት ፋይል እንዳደረጋለን ወይም አንዚፕ እናደርጋለን። አንዚፕ ለማድረግ ኤክስትራክት ነው የምናደርገው ማለት ነው ስቴፑ። እዚህ ጋር እንደምታዩት ኤክስትራክት ኦል ነው የሚለው። እዚህ ጋር ኤክስትራክት ሂር ብለው እዚሁ ቦታ ላይ ነው የሚመልስልኝ ፎልደሩን። ነገር ግን ኤክስትራክት ፋይል ብዬ ሌላ ቦታ ላይም ለምሳሌ ዶክመንት ላይ እንዲወስድልኝ ከፈለኩ ኤክስትራክት ፋይል ብዬ ዶክመንት ላይ ፋይሏን እንዲወስድልኝ ማድረግ እችላለሁ። እዚህ ቦታ ላይ መመልሰው ከሆነ ተመሳሳይ ስም ስለሆነ ይህንን ፋይል ማጥፋት ይኖርብኛል ማለት ነው። ዶክመንት ላይ ዳብል ክሊክ አድርጌ የሆነ ፎልደር ሲሄድ እዚህ ጋር እንደምታዩት ኬኬ የሚባል ፎልደር ኤክስትራክት አድርጎልኛል ማለት ነው። ሌላ እነዚህ ያየናቸው ፋይል ማኔጅመንቶች ናቸው። ሲስተም ሴቲንግ እንገባለን። ሲስተም ሴቲንጎች እናያለን። ለምሳሌ ቼንጅ ስክሪን ሪዞሉሽን መቀየር። ስክሪን ሪዞሉሽን ለመቀየር እንደምታዩት ራይት ክሊክ ዘ ዲስክቶፕ ኤንድ ዲስፕላይ ሴቲንግ አጀስት ሪዞሉሽን ይላል። ራይት ክሊክ ዲስፕላይ ሴቲንግ ላይ እንገባለን። ዲስፕላይ ሴቲንግ የምትለውን ክሊክ እናደርጋለን። ሪዞሉሽን የሚል እናገኛለን ማለት ነው። እዚህ ጋር እንደምናየው ዲስፕላይ ሪዞሉሽን የሚላል። እዚህ ጋር ሪዞሉሽን ዋናው ዓላማው ምንድነው? ኮምፒውተራችን በተለያየ አይነት ስክሪን ልንከፍት ስለምንችል የስክሪን ሳይዛችን ጋር ፊት የሚያደርግ ሪዞሉሽን ለማግኘት ነው። ለምሳሌ ይሄን ክሊክ ባድርገው እንደምታዩት አከፋፈቱ ይለያል። ኪፕ ከማለታችን በፊት ሪቨርት እንበለውና ሪኮመንድድ የሆነው ለዚህ ሞኒተር የሚመረጠው ይሄ ነው 1920 በ80። ለምሳሌ ይሄንን ብመርጠው እንደምታዩት ሳይዙን ያጠባዋል ማለት ነው። ስክሪናችን ሰፊ ጠባብ ሲሆን በስክሪን ሳይዛችን ልክ ለመክፈት ነው። መቀየር ስንፈልግ ኪፕ እንለዋለን። ይሄ ነገር ግን አንዳንዴ ሞኒተራችን ግን ፊት ማድረግ ከሆነ ቶታሊ ሊዘጋው ይችላል ኮምፒውተራችንን። እንደገና ሌላ ሞኒተር ቀይረን ነው የምናገኘው ማለት ነው። ስለዚህ ፊት የሚያደርገውን ሪኮመንድ የሆነውን ኦፕሽን መጠቀም ነው ያለብን ማለት ነው። ማለት ያለብን ፊት የሚያደርገውን ነው፣ ካልሆነ ሪቨርት ብለን መውጣት ያለብን ማለት ነው። ላንድስኬፕ እና ፖርትሬት ብለን ማየት እንችላለን። ቶታሊ ስክሪኑን ለማዞርም ዲስፕሌይ ኦሪየንቴሽን የሚሉትን እየቀያየርን ማየት እንችላለን። እነዚህን ስንቀይረው ቶታሊ ነው ስክሪኑ የሚዞረው። ኪፕ እስካላልነው ድረስ ሪቨርት ካልነው ይመለሳል። ኪፕ እስካላልነው ድረስ ሰከንድ ቁጥሩ ወደ ነበረበት ይመለሳል ማለት ነው። እነዚህን ሴቲንጎች እዚህ ጋር ማየት እንችላለን። ሌላኛው ምንድነው? ስክሪን ሪዞሉሽን እና አይተናል። መልቲፕል ሞኒተርን ደግሞ ዲቴክት ኮንፊገር ሴቲንግ ላይ ዲስፕላይ ተመሳሳይ ኦፕሽን ዲስፕላይ ኦፕሽን ላይ ራይት ክሊክ ዲስፕላይ ኦፕሽን ላይ ወርሳች መልቲፕል ሞኒተር ኦር ሞኒተር ዲቴክት የሚላለን። እዚህ ጋር እንደምታዩት መልቲፕል ዲስፕላይ የሚላለ መልቲፕል ዲስፕላይ ኦር መልቲፕል ሞኒተርን ዲቴክት ብትሉት ሌላ ሞኒተር ካለ ሰርች አድርጎ ያገኝልናል ማለት ነው። ሌላኛው ዲስፕላይ ሴቲንግ ላይ አጀስት ብራይትነስ ስላይደር የሚላለ ብራይትነስ ስላይደርን ተጠቅመን ብራይትነሱን ልናስተካክል እንችላለን። እዚህ ጋር በተለያየ ኦፕሽን ልናገኘው እንችላለን። ራይት ክሊክ ተመሳሳይ ኦፕሽን ላይ ዲስፕላይ ሴቲንግ ላይ ቼንጅ ብራይትነስ የሚላለ። ይሄ ብዙ ጊዜ ላፕቶፖች ላይ ቀጥታ ይመጣልኝ። አንዳንዴ ኮምፒውተሮች ላይ ደግሞ ናይት ሞድ ምናልባት የግራፊክስ እንትን ሊሆን ይችላል፣ ድራይቨር ችግር ሊሆን ይችላል። ግራፊክስ ድራይቨር የሚሰራ ከሆነ ብራይትነስ እዚህ ጋር ይመጣልኝ እንደምታዩት። ስለዚህ ብራይትነስ ስላይደሩን እዚህ ጋር አንዳንዴ ዲስክቶፕ ላይ ላይመጣ ይችላል። ግራፊክስ ከሌለው ግራፊክስ ካርድ ከሌለው ወይም ግራፊክስ ድራይቨር ካልተጫነበት አይመጣም ማለት ነው። ስለዚህ ይሄን እንደምታዩት ብራይትነሱን መጨመር መቀነስ እንችላለን ማለት ነው። እሺ ሌላኛው ኦፕሽን ሲስተም ኤንድ ዴት ኤንድ ታይም ለመቀየር ደግሞ እዚህ ጋር እንደምታዩት የዴት ምልክቷን ራይት ክሊክ አድርገን አጀስት ዴት ኤንድ ታይም የሚለውን ክሊክ እናደርጋለን። ከዛ ዴት ኤንድ ታይም ማኑዋሊ እንዲሰራልን አውቶማቲክ ታይም ዞን የሚለው ሴት ታይም አውቶማቲካሊ የምትለው ኦፍ መሆን አለባት። ለምሳሌ ኦን ባድርገው እዚህ ጋር እንደምታዩት ቼንጅ የሚለው ማኑዋሊ ቼንጅ የሚለው ኢንአክቲቭ ይሆናል። እኛ መቀየር አንችልም ማለት ነው፣ ራሱ ነው የሚቀየረው። ይሄንን ኦፍ ካደረግን ግን ቼንጅ ብለን ታይም ኤንድ ዴት መቀየር እንችላለን። እዚህ ጋር እንደምታዩት ዴትን ቀንም ዓመተ ምህረትን መጥቶልናል። ታይምን እዚህ ጋር የምንፈልገውን ክሊክ እያደረግን በመቀየር ቼንጅ እንላለን ማለት ነው።
ሌላውና የመጨረሻው ምንድነው ሲስተም ስፔክ ቼክ ማድረግ ነው። ሲስተም ስፔክ ቼክ ለማድረግ እዚህ ፒሲ ላይ በመሄድ ራይት ክሊክ ፕሮፐርቲ እናደርጋለን። ከዛ እዚህ ጋር እንደምታዩት ቀጥታ ፕሮሰሰራችን ምን እንደሆነ ፕሮሰሰራችን ኮር i5 ነው። ጄኔሬሽኑ ደግሞ i5 ከሚለው በኋላ ያለው ቁጥር 8 ነው የሚለው 8 ጄኔሬሽን ነው። ስፒዱን ማየት እንችላለን። ኢንስቶልድ ራሙ 16 ጂቢ ነው የዚህ ፒሲ የዚህ ላፕቶፕ ማለት ነው። እንደዚህም የተጫነበት ኦፕሬቲንግ ሲስተም ቨርዥን ኦር ኤዲሽን ዊንዶውስ 10 ፕሮ ይላል እዚህ ጋር ከርሰሯ ላይ እንደምታዩት ማለት ነው። ሲስተም ስፔሲፊኬሽናችንን በዚህ መልኩ ማግኘት እንችላለን። እሺ 16ኛውን ለመስራት ኮንትሮል ፓናል ፓወር ኦፕሽን ገብተን ሴሌክት ፕላን በማለት ማየት እንችላለን። ኮንትሮል ፓናል ላይ ሰርች እናደርጋለን። ከዛ ኮንትሮል ፓናልን ስንከፍት እዚህ ጋር እንደምታዩት ዲፎልቱ እንደዚህ ነው የሚከፈተልን። ካታጎሪ የሚለው ጋር እንሄድና ስሞል አይከን የሚለውን ክሊክ በማድረግ ቀጥታ ፓወር ኦፕሽንን ማግኘት እንችላለን። ፓወር ኦፕሽንን ክሊክ እናደርጋለን። ከዛ ሴሌክት ፕላን ነው የሚለን። ፕላን ሴሌክት ለማድረግ ወይም አዲስ ፕላን ክሬት ለማድረግ ክሬት ኤ ፕላን ብለን እዚህ ጋር መግባት እንችላለን። ባላንስድ ነው፣ ፓወር ሴቨር ነው ኦር ሃይ ፐርፎርማንስ ነው የሚለውን ፓወር የምንፈልገውን ፕላን ሴሌክት እናደርጋለን። ኦር ምን ማድረግ እንችላለን ፓወር ኦፕሽን ላይ ቼንጅ ፕላን ሴቲንግ የሚል አለ። ቼንጅ ፕላን ሴቲንግን ክሊክ አድርገን ፕላናችንን ዲስፕሌይ ከስንት ደቂቃ በኋላ ተርን ኦፍ ዲስፕሌይ ያደርግ ከስንት ደቂቃ በኋላ ራሱ ስራ ካቆምን ይዝጋ የሚለውን ደቂቃ ሴት እናደርጋለን። እንደዚሁም ስሊፕ ያደርግ የሚለውንም ሰዓት እዚህ ጋር ጀስት እናደርጋለን። ላፕቶፕ ከሆነ ደግሞ ቻርጅ ሲሰካ እነዚህን ሁለቱን ሴቲንጎች መቀየር እንችላለን ማለት ነው። 17ኛው ጎቱ ሴቲንግ ሲስተም ፓወር ስሊፕ እና ሴት ስሊፕ ታይፕ ይላል። እዚህ ጋር ተመሳሳይ ኦፕሽን ነው። ሴቲንግ ላይ እንሄዳለን። ሰርች አድርገን ሴቲንግ ላይ እንሄዳለን። ከዛ ሲስተም ላይ እንሄዳለን። ከሲስተም በኋላ ፓወር ኤንድ ስሊፕ ታይም የሚለውን ክሊክ አድርገን ታይሞቹን መቀየር እንችላለን ማለት ነው። ኦልሞስት ቅድም ያየነው ሴቲንግ ነው ማለት ነው። 18ኛው ሃይበርኔት ዘ ኮምፒውተር ነው። አሁንም ፓወር ኦፕሽን ላይ ኢኔብል ሃይበርኔት ፓወር ኦፕሽን ላይ ፓወር ኤንድ ስሊፕ ኦፕሽን ላይ ኢኔብል ሃይበርኔት ብለን ሃይበርኔትን ኢኔብል ማድረግ። እሺ ስለዚህ ኢኔብል ሃይበርኔት በዚህ ዊንዶ ቨርዥን ላይ አይመጣም። እንደዚህ ኦፕሽኑ ግን ኮንትሮል ፓናል ፓወር ኦፕሽን ብለን ኢኔብል ሃይበርኔት የሚለውን ኮፒ ኦን ማድረግ እንችላለን። 19ኛው ፓወር ፕላን ክሬት ማድረግ ነው። ቀደም አብረን አይተነዋል። የመጨረሻው ኮንትሮል አልት ዲሊትን ተጠቅመን አልት F4ን ተጠቅመን ሸትዳውን ማድረግ እንደምንችል ቦርዳችን ላይ እዚህ ጋር እንደምናየው አልት እና F4ን ስጫን ይሄ ኦፕሽን ይመጣል። ስለዚህ በቀላሉ ሸትዳውን ስሊፕ ምናምን የሚሉ ሴቲንጎችንም ሪስታርትን መጠቀም እንችላለን። ኦኬ ብለን ማጥፋት እንችላለን ማለት ነው። ሰላም ውድ የሀሱ ቲዩብ ቤተሰቦች፣ በዛሬው ቪዲዮአችን የዊንዶውስ አጠቃቀም ፓርት 2ን ይዤላችሁ መጥቻለሁ። ወደ ቪዲዮአችን ከመሄዳችን በፊት ለዚህ ቻናል አዲስ ከሆኑ ሀሱ ቲዩብ ይባላል። በዚህ ቻናል የተለያዩ የኮምፒውተር መማሪያ ቪዲዮዎችን እና የቴክኖሎጂ ቪዲዮዎችን ያገኛሉ። ሰብስክራይብ አድርገው ይቀላቀሉን። እንደዚሁም ቪዲዮን ላይክ በማድረግ ይጀምሩ ላለሁ። አሁን ቀጥታ ወደ ቪዲዮ ያልፋለሁ። በዛሬው ቪዲዮአችን የፓርት 1 ይቀጥለውን ኔትወርኪንግ ጀምረን እናያለን። ከኔትወርክ አጠቃቀም ጀምረን እናያለን። ኮኔክት ቱ የዋይፋይ ኔትወርክ። ዋይፋይ ኔትወርክ ኮኔክት ለማድረግ ክሊክ ዘ ዋይፋይ አይከን ኦን ዘ ታስክ ባር ሰሌክት ኔትወርክ ኤንድ ኢንተር ፓስወርድ። እዚህ ጋር እንደምታዩት የዋይፋይ አይከን አሁን ዋይፋይ ስለሌለ ኖት ኮኔክትድ የሚል ኦፕሽን ነው የሚያመጣው። እዚች ጋር ክሊክ ብናድርገው ዋይፋይ ካለ የዋይፋይ ሊስቶች ይመጡልናል ማለት ነው። እዚህ ጋር እንደምታዩት ዋይፋይንም የኬብል ኔትወርካችንም ሳፖርት የምታደርግልን አይከን እቺ ነች ማለት ነው። ይህንን ክሊክ አድርገን መጠቀም እንችላለን። ዊንዶውስ 10 ላይ እዚህ ጋር ነው የምናገኛት ሴቲንግ። ኢኔብል ኤሮፕሌን ሞድ እዚህ ዊንዶው ቨርዥን ላይ የለም። ቪው ኔትወርክ ፕሮፐርቲስ። እሺ ኔትወርክ ፕሮፐርቲዎችን ለማየት ደግሞ ሴቲንግ ላይ እንሄዳለን። ኔትወርክ ኤንድ ኢንተርኔት፣ ከዛ ስታተስ እንላለን። እዚህ ጋር እንደምናየው ሴቲንግ ብለን ሰርች ላይ እንጽፋለን። ሴቲንግን ክሊክ እናደርጋለን። ከዛ ኔትወርክ ኤንድ ኢንተርኔት የሚለውን ክሊክ እናደርጋለን። ቀጥታ ወደ ኔትወርክ ሴቲንግ ያስገባናል ማለት ነው። ይህንን ሴቲንግ በአጭሩ ለማምጣት እዚህ ጋር ቅድም ያየናት የኔትወርክ ምልክቷ ጋር ራይት ክሊክ እናደርጋለን። ኦፕን ኔትወርክ ሴቲንግ ብለን
ማግኘት እንችላለን ማለት ነው። እንደምታዩት ተመሳሳይ ዊንዶ ነው እየከፈተልን ያለ። ስለዚህ እዚህ ጋር እንደምታዩት የኔትወርክ ስታተሳችንን የትኛውን ኔትወርክ ኮኔክት እንዳደረግን ኢንተርኔት አለ የለም የሚለውን እዚህ ጋር ያሳየናል ማለት ነው። ኔትወርክ ስታተስ ይሄ ነው። ለምሳሌ ኖት ኮኔክትድ ይላል። አሁን ኮኔክሽን የለም እያለ ነው። እሺ በቀጣይ የምናየው ምንድን ነው? ኔትወርክ ፕሮፐርቲስ አይተናል። አሁን ትራብል ሹቲንግ ኢንተርኔት ኢሹዎችን ትራብል ሹት ማድረግ ለምሳሌ አሁን ይህ ኬብል ስለሌለው ነው እንደዚህ የመጣው። ግን ችግሩ ምንድን ነው የሚለውን ለማወቅ ኔትወርክ አይከኑ ላይ ራይት ክሊክ አድርገን ትራብል ሹት ሚል ኦፕሽን አለው። ስለዚህ ኔትወርክ አይከኑ ላይ መሆን አለበት። ራይት ክሊክ እንደምታዩት ትራብል ሹት ፕሮብሌም ይላል። ይህንን አንዴ ክሊክ ስናድርገው ትራብል ሹቲንግ ዊንዶው እዚህ ጋር እንደምታዩት ይከፈትልናል ማለት ነው። ስለዚህ ዲቴክት አድርጎ ፕሮብሌሙ ምንድን ነው የሚለውን ይነግረናል ማለት ነው። ስለዚህ ይህን ዊንዶ ማስቀጠልና ችግሩን ማወቅ እንችላለን ማለት ነው። እሺ ቀጣይ አሁን ሴቲንጎችን መታወቅ ስለሆነ እያንዳንዱ ቶሎ ቶሎ እያየን እንሄዳለን። እናንተ ቪዲዮ ከፈጠነባችሁ እየተመላለሳችሁ ወደኋላ ባክ እያደረጋችሁት። እሺ ትራብል ሹቲንግ ኢንተርኔት ኢሹ አይተናል። አሁን ደግሞ ስታቲክ አይፒ አድሬስ መስጠት። አይፒ አድሬስ ሁለት አይነት አይፒ አድሬስ ነው ያለው፣ ዳይናሚክ አይፒ አድሬስ እና ስታቲክ አይፒ አድሬስ ይባላል። ስታቲክ ማለት ማኑዋሊ እናንተ ቁጥር ስትሰጡ ስታቲክ አይፒ አድሬስ ይባላል። አውቶማቲካሊ ከሰርቨር ሲቀበል ደግሞ ዳይናሚክ ይባላል። እነዚህ ሴቲንጎች የት ላይ ነው የምናገኛቸው? እዚህ ጋር ራይት ክሊክ እናደርጋለን። አሁንም ኔትወርክ ምልክቱ ላይ ሁሉንም የኔትወርክ ሴቲንጎች የምናገኛቸው እዚህ ጋር። ቅድም ትራብል ሹት ላይ ነበር የገባን። አሁን ደግሞ ኦፕን ኔትወርክ ኢንተርኔት ሴቲንግ የሚለው ላይ ክሊክ እናደርጋለን። ከዛ ኢተርኔት የሚለውን ክሊክ እናደርጋለን። ኢተርኔት በመቀጠል ቼንጅ አዳፕተር ኦፕሽንን ክሊክ እናደርጋለን። እዚህ እንደምታዩት የኢንተርኔት እና የዋይፋይ አይከኖቻችን ይመጣሉ። ኔትወርክ ድራይቨር ሲጫን በትክክል ኔትወርክ ሲሰራ እነዚህ ምልክቶች ይመጣሉ ማለት ነው። ስለዚህ ኢተርኔት የሚለውን ራይት ክሊክ እናደርጋለን። ከዛን ፕሮፐርቲ ኦር ደብል ክሊክ በሌፍት ክሊክ ማድረግ እንችላለን ማለት ነው። ፕሮፐርቲ እንላለን። ከዛ ስታቲክ አይፒ አድሬስ ለመስጠት አይፒ ቨርዥን 4 የሚለው ጋር ኢንተርኔት ፕሮቶኮል ቨርዥን 4 የሚለው ጋር ሴሌክት አድርገን ፕሮፐርቲ እንላለን። ከዛን ዩዝ ዘ ፎሎዊንግ አይፒ አድሬስ የሚለውን ክሊክ እናደርጋለን። ከዚህ ጋር አይፒ አድሬስ መስጠት እንችላለን ማለት ነው። እዚህ ጋር እንደምታዩት ስታቲክ አይፒ አድሬስ የሚባለው ይሄ ነው። ዩዝ ዘ ፎሎዊንግ አይፒ አድሬስ፣ ይህንን አይፒ አድሬስ ተጠቀም ስትሉት ስታቲካሊ ነው የምትሰጡት ማለት ነው። ቋሚ ወይም ፊክስድ የሆነ አይፒ አድሬስ ነው የምትሰጡት ማለት ነው። ዳይናሚክ ተለዋጭ እና ከሰርቨር የሚያገኘውን ደግሞ ለመስጠት እዚህ ጋር ኦብቴን አውቶማቲካሊ የሚለውን ክሊክ እናደርጋለን ማለት ነው። ለምሳሌ ይህንን ሴቲንግ ኢንተርኔት የሚሰራበት ኮምፒውተር ላይ ይህንን ሴቲንግ ስንጫን ኢንተርኔቱ ይጠፋል። መልሰን ወደ ነበረው ለመመለስ ኦብቴን አይፒ አድሬስ አውቶማቲካሊ እንላለን ማለት ነው። ስለዚህ አሁን አይፒ አድሬስ ለመስጠት ለምሳሌ ሳምፕል አይፒ አድሬስ 192.168 አይፒ አድሬስ 4 ዲጂቶች ነው ያሉት፣ 4 ብሎኮች አሉት፣ 12 ዲጂት ነው የሚይዘው። አሁን ለምሳሌ 10 ማለት ብንፈልግ አንድን እንደዚህ የምንጽፈው ከሆነ እዛው ላይ ነው የሚያስቀምጥብን፣ 101 ነው የሚያደርገው። ስለዚህ በአሮኪ ኮምፒውተራችን ላይ በቀስቷ ምልክት ወደ ጎን እንሄዳለን፣ ወደ ራይት የምትወስደን አሮኪ ማለት ነው። ስለዚህ አንድ ነው እንጫናለን። 10 ብለን ብንፈልግ እንደዚህ ነው የምንሰጠው ማለት ነው። ሳብኔት ማስክ ላይ ክሊክ ማድረግ ብቻ ነው ራሱ ይሰጥልናል ማለት ነው። እንደዚህ እንደምታዩት 3255 አንድ ላይ ይሰጥልናል ማለት ነው። በመቀጠል 192 ዲፎልት ጌትዌይ ላይ ራሱን እንደግመዋለን። 168 10 እንላለን ማለት ነው። ኤንኤስአርኤስ ላይ አሁንም ራሱን እንደግመዋለን። 92.168 10 እንላለን። መጨረሻ ላይ ደግሞ ለምሳሌ 88 ኦልተርኔቲቭ የሆነ ዲኤንኤስ አድሬስ። እነዚህ አድሬሶች ምንድን ናቸው? አይፒ አድሬስ ሳብኔት ማስክ ቤቱን ኔትወርኪንግ ላይ ዲቴል አሳያቸዋለሁ ማለት ነው። እሺ ስለዚህ ክሎዝ እናደርጋለን። አሁን አይፒ አድሬሱን ይዞልናል ማለት ነው። ወደ ነበረበት መመለስ ብትፈልጉ ራይት ክሊክ ፕሮፐርቲ ብላችሁ ገብታችሁ ወይም ደብል ክሊክ እያደረግን መግባት እንችላለን ብያችኋለሁ። አይፒ ቨርዥን 4ን መርጠን ፕሮፐርቲ እንላለን። ይሄንን ቁጥር ማጥፋት ብንፈልግ ምን እናደርጋለን? ወደ አውቶማቲክ እንዲመለስልን። እንደዚህ ስናድርገው ኢንተርኔት ምልክቷ ትጠፋለች እዚህ ጋር ኢንተርኔት የሚሰራ ኮምፒውተር ላይ ከሆናችሁ። ስለዚህ ይሄንን እናጠፋዋለን ማለት ነው። ይሄኛው ፒር ቱ ፒር የራሳችንን ኔትወርክ መስራት ስንፈልግ ነው እንደዚህ አይነት ቁጥሮችን የምንጠቀመው። የትኛውን ቁጥር ለምን እንጠቀምበታለን የሚለው እንዲቴል በኔትወርኪንግ ፓርት እናየዋለን ማለት ነው። እሺ አሁን ኢንትሮዲውስ ማድረግ ስለሆነ ዊንዶውን እስከዚህ ካየን ይበቃናል ማለት ነው። ቀጣይ 26ኛ ጀምሮ ያሉት የዩዘር አካውንት ሴቲንጎች ናቸው። ክሬት ኒው ዩዘር አካውንት፣ አዲስ ዩዘር አካውንት ለመክፈት ይሄንን ሴቲንግ ተከተሉ ይላል። ሴቲንግ ላይ እንገባለን። ከዛ አካውንትስ ላይ እንገባለን። እሺ እንደምናየው እዚህ ጋር አካውንት ሳለ አካውንትን ክሊክ እናደርጋለን። ከዛ ፋሚሊ ኤንድ አዘር ዩዘር የሚል አለ። ፋሚሊ ኤንድ አዘር ዩዘር እዚህ ጋር እንደምታዩት ፋሚሊ ኤንድ አዘር ዩዘርን ክሊክ እናደርጋለን።
ከዛ አድ ሳምዋን ኢልስ የሚለውን ክሊክ እናደርጋለን ማለት ነው። ይሄንን በሁለት መልኩ ልናገኘው እንችላለን። አድ ዩዘር እንላለን ነው የሚለው እዚህ ጋር። ስለዚህ አድ ሳምዋን ኢልስ የሚለውን ክሊክ በማድረግ አድ ዩዘርን ማግኘት እንችላለን። አሁን የሰራሁትን ሴቲንግ እስከዚህ የምታዩበትን ሴቲንግ ሌላ በምን ማግኘት እችላለሁ? ይሄንን ላጥፋውና በኮንትሮል ፓናልን ማግኘት እንችላለን። እዚህ ጋር ኮንትሮል ፓናል ብለን ሰርች ላይ ኮንትሮል ፓናል እንጽፋለን። ኮንትሮል ፓናል እንደምታዩት ኮንትሮል ፓናልን ክሊክ አድርጋለሁ። ከዛ ቼንጅ አካውንት ታይፕ የሚለው ዩዘር አካውንት ሴቲንግ ላይ ቼንጅ አካውንት ታይፕ የሚለውን ቀጥታ መግባት እችላለሁ ማለት ነው። እዚህ ጋር እንደምታዩት አድ ኤ ኒው ዩዘር ሚል መጥቶልናል ማለት ነው። ሁለቱም ወደ ተመሳሳይ ኦፕሽን ነው የሚወስዱን። እንደምታዩት ፋሚሊ ኤንድ አዘር ዩዘር ላይ ነው የሚወስደኝ። ይሄን ክሊክ አድርጋለሁ። አድ ሳምዋን ኢልስ። ከዚህ በኋላ አካውንት ኢንፎርሜሽን እንሞላለን። ለምሳሌ ዩዘር ልበለው፣ አዲስ ሳምፕል ዩዘር ክሬት ለማድረግ ዩዘር ኔሙን ዩዘር አልኩት። ፓስወርዱን ከ1 እስከ 3 ሰጥተውት ሪታይፕ ሲለኝ ደግሜ እጽፋለሁ። ከዚህ በኋላ በሞላው ምንድነው ጥያቄዎችን እያነበብን መልስ እንሰጣለን። ለምሳሌ እዚህ ጋር what is the name of the city where you were born የት ነው የተወለድከው የሚል አለ። ይሄን ክሊክ አድርጌ መመለስ እችላለሁ። እኔ ግን ጥያቄዎቹ እንዳይጠፉብኝ የመጀመሪያውን ጥያቄ መርጣለሁ፣ መልሱን ኤኤ እለዋለሁ። በኋላ ሪከቨር የምናደርግበት ኦፕሽን ስለሆነ ማለት ነው። ሁለተኛውን ጥያቄ መርጣለሁ፣ መልሱን ቢቢ እለዋለሁ። እንደምታዩት የመረጣችሁትን ጥያቄ ድጋሚ ያስመርጣችሁ ሚን አክቲቭ ያደርገዋል። ሶስተኛውን እመርጣለሁ፣ ሲሲ እላለሁ። ከዛ ኔክስት እላለሁ። አካውንቱን ክሬት ያደርግልኛል እንደምታዩት ማለት ነው። ከዚህ በኋላ ምንድነው ስሩ የሚለው ቼንጅ አካውንት ታይፕ፣ አካውንት ታይፑን ወደ አድሚኒስትሬተር ትቀይሩታላችሁ። እዚሁ ላይ ታገኙታላችሁ። ዩዘር የሚለውን ክሊክ አድርገን ቼንጅ አካውንት ታይፕ እንላለን። ከዛ አድሚኒስትሬተር ወደ እንደምታዩት ስታንዳርድ ዩዘር ነው ዲፎልቱ። ይሄን ክሊክ አድርገን ወደ አድሚኒስትሬተር እንቀይራለን ማለት ነው። አድሚኒስትሬተርን ክሊክ እናድርግና ኦኬ ስንለው ከፊት ለፊቱ አድሚኒስትሬተር የሚል ይጨምርበታል። ይሄ አካውንት ታይፕ አድሚኒስትሬተር ነው ማለት ነው። አድሚኒስትሬተር መሆኑ ጥቅሙ ምንድነው? ፉል የሆነ ፕሪቪሌጅ እንድትሰሩ ነው። ምንም አይነት ነገር አይከለክላችሁም በአድሚን ስገቡ። በስታንዳርድ አካውንት ከሆነ ግን ሶፍትዌር መጫን አትችሉም፣ ሴቲንግ መቀየር አትችሉም። አሁን የሰራነው የኔትወርክ ሴቲንግ አይነቶች መቀየር አትችሉም። እንደዚሁም ፋይል ማጥፋት አትችሉም። ብዙ ነገሮች ያገዳችኋል ማለት ነው። ዲቴይል ስለ ዩዘር አካውንት ራሱን የቻለ ኮርስ ስላለ እዛም ጋር የምንማረው ይሆናል ማለት ነው። ሌላኛው ሎክ ዘ ኮምፒውተራችንን ሎክ አድርገን ወደ አዲሱ ዩዘር ለመግባት ዊንዶ ፕላስ ኤልን ተጫኑ ይላል። ስለዚህ የዊንዶውስ በተንን ክሊክ አድርጋለሁ፣ ኤልን እጫናለሁ። እንደምታዩት ስዊች ዩዘር ያደርግልኛል። እንደምታዩት በዚህ መልኩ ስዊች ያደርግልኛል። ይሄንን ክሊክ ሳደርግ አዲሱን አካውንት ያመጣልኛል። ስለዚህ ይሄንን አካውንት ክሊክ አድርጌ አዲሱን ፓስወርድ እንሰጣለሁ። 1 2 3 ብዬ ከሰጠው በኋላ ጎል አለው ማለት ነው። እንደምታዩት አዲሱ አካውንት ሎድ አድርጎ ይከፈታልኝ። ከዚህ በፊት ሎድ ስላደረኩት ነው። እናንተ ለመጀመሪያ ጊዜ ሎድ ስታደርጉት ኦልሞስት ዜር ሃይ ምናምን ብሎ ይጠብቅና መጨረሻ ላይ አክሴፕት በሉኝ ይላል። አክሴፕት ብሎ ይከፈታል ማለት ነው። እሺ አሁን ደግሞ ምንድነው የምናደርገው? አካውንት ፒክቸራችንን መቀየር ነው። ስለዚህ ሴቲንግ ላይ እንገባለን። ሰርች ላይ ሴቲንግ ብለን እንጽፍና ሴቲንግ ላይ እንገባለን። ከዛ አካውንትስ የሚለውን ክሊክ እናደርጋለን። ከዛ ዩር ኢንፎ የሚለው ጋር እንደምታዩት ዩር ኢንፎን ክሊክ አድርግና ስቴፑን ነው ማሳያችሁ። ኦልሬዲ እዚህ ጋር ተቀይሯል። ብሮዝ ፎር ዋን ብለን ያለንን ፒክቸር ሴሌክት አድርገን መርጠን ኦፕን ዚስ ፒክቸር ቹዝ ዚስ ፒክቸር እንለዋለን። ሎድ አድርጎ እንደምታዩት ይቀየርልናል ማለት ነው። ከዛ ምንድነው የምናደርገው? ይህንን አካውንት ዲሊት አድርጉት ይላል። ከዚህ አካውንት ለመውጣት ስታርት ላይ እንገባለን። እዚጋ እንደምታዩት ዩዘር ሚል አካውንት ኔም አለ። እሱን ክሊክ አድርገን ሳይን አውት እንላለን ማለት ነው። በመጨረሻው ሰላሳኛው ምንድነው? አካውንታችንን ሪሙቭ ማድረግ። ይሄንን ስቴፕ መከተል እንችላለን። አሊያ ባጭሩ ኮንትሮል ፓናል እንገባለን። ኮንትሮል ፓናል ከገባን በኋላ ቼንጅ አካውንት ታይፕ ይለውን ክሊክ እናደርጋለን። ከዛ አዲሱን አካውንታችንን ክሊክ አድርገን እዚጋ ማየት ያለብን ይሄ ትልቅ እውቀት ነው፣ ለሜንቴናንስም ስለሚጠቅማችሁ። ኮምፒውተር ኮራፕት አድርጎ ዩዘር ማጥፋት ቢያስፈልጋችሁ ቢዚ የሆነ ካስቸገራችሁ አካውንት ዲሊት ልታደርጉ ትችላላችሁ። አካውንት ዲሊት ስታደርጉ ግን ዲሊት አካውንትን ከተጫናችሁ በኋላ ሁለት ምርጫ አላችሁ፣ ዲሊት ፋይል እና ኪፕ ፋይል። ከነ ፋይሉ የምታጠፉት ከሆነ ዲሊት ፋይል ትሉታላችሁ። ፋይላችሁ የምትፈልጉትና አካውንት ሴቲንጉን ብቻ ማጥፋት ከፈለጋችሁ ደግሞ ኪፕ ፋይል ትሉታላችሁ። በዚህ በሚጠፋው አካውንት ኔም ስም ለምሳሌ ዩዘር ሚል ፎልደር እዚህ አሁን ዲሊት እያደረግንበት ካለው ዩዘር ላይ ለምሳሌ አሁን ይሄ ኤችፒ ነው የሚለው በዚህ ዩዘር ዴስክቶፕ ላይ ዩዘርስ በሚል ፎልደር
ሙሉ ፋይላችንን ያስቀምጥልናል ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ፋይል እንዳናጠፋ። ኪፕ ፋይል በሚል ነው ዲሊት ማድረግ የሚኖርብን ፋይሉን ከፈለግን ነው። አሁን አዲስ አካውንት ስለሆነ ዲሊት ፋይል ማለት እንችላለን ማለት ነው። በዚህ መልኩ አካውንቱን ዲሊት ማድረግ እንችላለን። እንደምታዩት አዲሱ አካውንት ጠፍቷል ማለት ነው። እሺ አሁን ደግሞ የምናየው ከሴኩሪቲ ጋር የተያያዙ ጥያቄዎችን ይሆናል ማለት ነው። ራን ቫይረስ ስካን ዊንዶው ዲፌንደር የሚባለውን የራሱን የዊንዶውስ አንቲቫይረስን ተጠቅመን ስካን ለማድረግ ዊንዶው ሴኩሪቲ ላይ ቫይረስ ኤንድ ትሪት ፕሮቴክሽን ስካን ኦፕሽን ኩዊክ ስካን የሚለውን እንመርጣለን ማለት ነው። ሶ ዊንዶውስ ሴኩሪቲ ብለን ሰርች እናደርጋለን። እንደምታዩት ዊንዶው ሴኩሪቲ ከመጣልን በኋላ ክሊክ እናደርጋለን። ከዛ ቫይረስ ኤንድ ትሪት ፕሮቴክሽን የሚለውን ክሊክ እናደርጋለን። እዚህ ጋር እንደምታዩት ስካን ኦፕሽን የሚል አለ። እዚህም ጋር ለኩዊክ ስካን ኦፕሽንን ተጠቅመን ሶስት ኦፕሽኖች ኩዊክ ስካን፣ ፉል ስካን እና ከስተም ስካን የሚል አለ። ከስተም ስካንን ብናይ ለምሳሌ ስፔሲፊክ የሆነ ስካን ነው ብለው ስፔሲፊክ የሆነ እንደምታዩት ስፔሲፊክ የሆነ ፎልደር ወይም ደግሞ ፋይል ስካን ለማድረግ ነው የምንጠቀመው ማለት ነው። ለምሳሌ እቺን ፎልደር ብቻ ስካን አድርግልኝ ማለት እችላለሁ። እንደምታዩት ሴሌክት ፎልደር ብለው ከዛ ስካን ነው ብለው ስፔሲፊክ ፋይል ነው ሴሌክት የሚያደርግልኝ ማለት ነው። የምፈልገው እኔ ግን ኩዊክ ስካን ነው። ኩዊክ ስካን እንመርጥና ስካን ነው ላለው ማለት ነው። እዚህ ጋር እንደምታዩት ስካን ማድረግ ጀምሯል ማለት ነው። እዛ ካልፈለኩት አቋርጠዋለሁ ማለት ነው፣ ካንስል ብዬ ማለት ነው። ቀጣዩ ስቴፕ ምንድነው? እዚሁ ላይ ኢኔብል ዊንዶው ፋየርዌል ኢኔብል ለማድረግ ዊንዶው ሴኩሪቲ ላይ ፋየርዌል ኤንድ ኔትወርክ ፕሮቴክሽን የሚለውን ተርን ኦን ዊንዶው ፋየርዌልን ክሊክ እናደርጋለን ማለት ነው። ሶ ዊንዶው ሴኩሪቲ እዚህ ጋር የቱ ጋር ነው ያለው? ባክንልና ቫይረስ ኤንድ ትሪት ፕሮቴክሽን ከመግባታችን በፊት ፋየርዌል ኤንድ ኔትወርክ ፕሮቴክሽን የሚላለ እሱን ክሊክ አድርገን ተርን ኦን እናደርጋለን። እዚህ ጋር እንደምታዩት ፋየርዌል ኦን ናቸው። ዶሜን ኔትወርክ፣ የሰርቨር ኔትወርክ አለ፣ ፕራይቬት ኔትወርክ እና ፐብሊክ ኔትወርክ አሉ። እየመረጥን ኦን ኦፍ ማድረግ እንችላለን። እንደምታዩት ዊንዶው ዲፌንደሩ ኦፍ ኦን ልናድርገው እንችላለን ማለት ነው። ዊንዶው ዲፌንደር ፋየርዌል ኦን ስናድርገው ኦን ይሆናል ማለት ነው። በዚህ መልኩ ይህንን ሴቲንግ ኦን ኦፍ ልናደርግ እንችላለን። በቀጣይ ምንድነው የምንሰራው? እዚሁ ላይ አፕዴት ቫይረስ ዲፊኒሽን አንቲቫይረሱ አፕዴት ቢያስፈልገው ቫይረስ ኤንድ ትሪት ፕሮቴክሽን ላይ ቼክ ፎር አፕዴት የሚለውን ተጭነን ቼክ ፎር አፕዴት ብለን ክሊክ አድርገን ኢንተርኔት ካለ ቼክ ፎር አፕዴትን ስንጫን ሰርች አድርጎ አፕዴት ያደርግልናል ማለት ነው። እሺ አሁንም ይህንንም ካላፈለግነው ማቋረጥ እንችላለን። እዚሁ ጋር ተያይዞ ያለው ምንድነው? ኢንክሪፕሽን ነው። በቢት ሎከር ኢንክሪፕት ማድረግ እና ኢንክሪፕሽንን ፋይል ኢንክሪፕት ማድረግ ዚስ ፒሲ ላይ አንዱን ድራይቫችንን ለምሳሌ ሎካል ዲስክ ዲ ድራይቫችንን በቢት ሎከር መቆለፍ እንችላለን። ኦን ዘ ሎካል ዲስክ ድራይቭ ከዛ ተርን ኦን ቢት ሎከር የሚለውን ክሊክ እናደርጋለን ማለት ነው። ከዛ እዚህ ጋር እንደምታዩት ዩዝ ማይ ስማርት ካርድ እና ዩዝ ፓስወርድ ቱ አንሎክ ድራይቭ ይላል። እሺ ይሄንን ክሊክ እናደርጋለን። ስለዚህ ዩዝ ፓስወርድ የሚለውን ቼክ እናድርግና ፓስወርድ ለምሳሌ ከ1 እስከ 8 እንስጠው። ከዛ ኔክስት እንላለን። እዚህ ጋር እንደምታዩት ፓስወርድ ሪኢንተር ፓስወርድ የሚለውን 2 ጊዜ ፓስወርድ ሰጥና ኔክስት እንላለን። ስለዚህ ሴቭ ፋይል የሚለው ላይ በፍላሽ ሴቭ ልናድርገው እንችላለን ኢንክሪፕሽን ሪካቨሪያችንን። ኦር ሴቭ ፋይል የሚለውን መርጠን ለምሳሌ ከሎካል ዲስክ ዲ ድራይቭ ውጭ ያለ ሲ ላይ ሂደን ዳውንሎድስ ላይ ሊሆን ይችላል ወይም ፒክቸርስ ላይ ይህንን ፋይል አስቀምጥልኝ ብዬ ሴቭ ማድረግ እችላለሁ። ሴቭ ያደርግልኛል። ከዛ ኔክስት እላለሁ። ኢንክሪፕት ዩዝ ዲስክ ስፔስ። እሺ ሁሉንም ኢንክሪፕት ያደርግልን። ታችኛውን እንምረጥና ኔክስት እንበለው። ከዛ ናው ኢንክሪፕሽን ሞድ ኮምፓቲብል ሞድ ቤስት ፎር ድራይቭ ዛት ካን ቢ ሙቭድ ፍሮም ዚስ ዲቫይስ ፊክስድ ድራይቭ ኦን ዘ ዲስክ ዲቫይስ። እሺ የመጀመሪያውን እንምረጥ። ከዛ ስታርት ኢንክሪፕት የሚለውን እንመርጣለን ማለት ነው። ሶ እዚህ ጋር እንደምታዩት ፋይሏን ሎክ ያደርጋታልኝ። እሺ ስለዚህ ጥያቄው የሚለው ስፔሲፊካሊ ምንድነው? ኢንክሪፕት ድራይቭ ዊዝ ቢት ሎከር ነው። ቢት ሎከርን ተጠቅማችሁ ፋይሉን ኢንክሪፕት አድርጉት ነው። ኢንክሪፕሽን ማለት ፋይሉን ወደ አንሪዴብል ፎርማት ወደማይነበብ ፎርማት መቀየር ነው። ስለዚህ ለዳታ ሴኩሪቲ ነው እንጂ ፓስወርድ ሴት ለማድረግ አይደለም እዚህ ጋር የተጠየቅነው ማለት ነው። ስለዚህ በትክክል ሰርቶልናል። ምንድነው ያደረገው?
ኢንክሪፕሽኑን እዚህ ጋር እንደምታዩት ኢንክሪፕት እያደረገ ነው፣ ቅድም በሰራነው መልኩ ማለት ነው። ኢንክሪፕሽኑ እንዳለቀ ፋይሉን ኢንክሪፕት ያደርገዋል። ሎካል ዲስክ ዲን ኢንክሪፕት ያደርገዋል ማለት ነው። ስለዚህ ኢንክሪፕት አድርጎ ጨርሷል። ኢንክሪፕት ሲያደርግ የቁልፍ ምልክት ያስቀምጥበታል ነው። ስለዚህ ስለ ኢንክሪፕሽን ዲቴይል፣ ስለ ዳታ ሴኩሪቲ ፓስወርድ መቆለፍ ካስፈለገን በተለያየ አይነት ቴክኒክ ፋይላችንን ልንቆልፍ እንችላለን። እሱም በሌላ ክፍል የምንመለስበት ይሆናል ማለት ነው። የመጨረሻው ምንድነው የሚለን ከኢንክሪፕሽን ጋር ተያይዞ ሴኩሪቲ ፋይል ዊዝን ኢንክሪፕሽን ራይት ክሊክ ኦን ፋይል ፕሮፐርቲ አድቫንስ ኢንክሪፕት። ይሄ ደግሞ ኮንተንት ሴኩር ዳታስ አንድ ፋይል ብቻ ሴኩር ማድረግ ስንፈልግ ራይት ክሊክ ፕሮፐርቲ አድቫንስድ ብለን መስራት እንደምንችል ነው። ይሄንን እዛው ሎካል ዲስክ ዲ ላይ ያለ ፋይልን ለምሳሌ መሞከር እንችላለን። አንድ ፋይል እዚህ ጋር እንደምታዩት ራይት ክሊክ አድርጌ ፕሮፐርቲ ማድረግ እና አድቫንስድ ገብቼ ኢንክሪፕት ማድረግ እንደምችል አድቫንስድ እንደምታዩት ኢንክሪፕት ኮንቴን ዊዝ ሴኩሪቲ ኦኬ ብዬ ሴኩርድ ማድረግ እንደምችል፣ ያ ማለት ይህም ፋይል በኢንክሪፕሽን ቴክኒክ ተጠቅሜ ኢንክሪፕት ማድረግ እንደምችል። አሁን እዚህ ጋር ፋይሉን አይከፍተውም ሳይሆን ዋናው ኮንሴፕት ኢንክሪፕት መደረግ ይችላል ነው። 36ኛው ጥያቄ እንሄዳለን። አድቫንስድ ቱል ኦፕን ታስክ ማናጀር። ታስክ ማናጀር ለመክፈት ምን ላይ ነው ሄዱ የሚለው ኮንትሮል shift ESCን ተጫኑ በኪቦርድ ኮንትሮል ፕላስ CTRL የሚለውን ኪቦርዳችሁ ላይ ሽፍትን እና ይህንን በኦን ስክሪን ኪቦርድ ላሳያችሁ። ኦን ስክሪን ኪቦርድን ከፍቼ ኮንትሮል shift እና ESC ኪቦርድ የትኞቹ ናቸው? ኮንትሮል ማለት ይሄ ነው። CTRL ሽፍትን ይሄ ነው እንደምታውቁት፣ ወይም በምልክት በቀስት ምልክት ያመጣልናል ወደ ላይ። እስካ ምንለው ደግሞ ESC የምንለው ኪቦርድ ይሄ ነው ማለት ነው። ይሄንን ተጭነን ምን ማድረግ እንችላለን? እዚህ ጋር እንደምታዩት ኮንትሮልን ሽፍትን እና ኤስሲን አንድ ላይ ስጫን ምን ያመጣልኛል? እዚህ ጋር እንደምታዩት ከጀርባ ታስክ ማናጀርን ያመጣልኛል። ስለዚህ ራኒንግ ፕሮግራሞች ራን እየሆኑ ያሉ ፕሮግራሞችን ያመጣልኛል። እዚህ ጋር ማልፈልገው ፕሮግራም ለምሳሌ ሴሌክት አድርጌ ኢንድ ታስክ ብዬ ማቋረጥ እችላለሁ ማለት ነው። እሺ ቀጣዩ ስቴፕ ምንድነው? እዚህ ጋር የምናየው ቼክ ፐርፎርማንስ ኢን ታስክ ማናጀር። አሁን የተከፈተው ዊንዶ ላይ ፐርፎርማንስ ማየት፣ ለምሳሌ ሞር ብለን እንገባና ሞር የሚለውን ክሊክ እናደርጋለን። የኮምፒውተራችንን ፐርፎርማንስ እናያለን። እዚህ ጋር ፐርፎርማንስ የሚለውን ክሊክ አድርገን የኮምፒውተራችን ፐርፎርማንስ አሁን ራን እያደረጉ ያሉ ፕሮግራሞች ሚሞሪውን ምን ያክል ተጠቅመውታል የሚለውን ማየት እንችላለን። ሲፒዩ ፐርፎርማንስ አሁን ሲፒዩአችን ምን ያክል ፐርሰንት እየሰራ ነው? 14%። ሚሞሪያችን እዚህ ጋር ተቀምጦልናል። አጠቃላይ ደግሞ የኮምፒውተራችንን ስፒድ ለምሳሌ ቤዝ ስፒድ የሚባላል እዚህ ጋር ቤዝ ስፒድ 1.9 ጊጋሄርዝ ነው። ፋይሎችን ሲያንቀሳቀስ በምን ያክል ስፒድ ድረስ ሄዶ መስራት ይችላል ፕሮሰስ ሲያደርግ የሚለውን እዚህ ጋር ያሳየናል ማለት ነው። እሺ እዚህ ጋር ያለው ነገር ይሄ ነው። ከዛን 37 ፐርፎርማንስ ነው። 38 ዲስክ ክሊን አፕ ነው። ዲስክ ክሊን አፕን ለመስራት ሰርች ላይ ክሊክ እናድርግና ዲስክ ክሊን አፕ እንላለን። እዚህ ጋር እንደምታዩት ዲስክ ክሊን አፕ ይመጣል። ይሄንን ክሊክ እናድርጋለን። ዲስክ ክሊን አፕ መጥቶልናል። ከዛ ምንድነው የምንሰራው? ድራይቭ መምረጥ ነው። ሎካል ዲስክ ሲን ወይም ዲን ሴሌክት አድርግልኝ ክሊን አድርግልኝ ብዬ ለምሳሌ ዲ ከሆነ ዲ እለዋለሁ፣ ኦኬ እለዋለሁ ማለት ነው። ከዛ የሚያመጣልኝ ሴቲንጎች አሉ። ለምሳሌ ዲ ላይ 2 ፋይሎችን አምጥቶልኛል። ይሄንን እና ይሄን ፋይል ላጥፋለክ ሴሌክት አድርጉና ክሊን አፕ። እዚህ ጋር ያሉ የማይፈለጉ አንዋንትድ ፋይሎችን ሴሌክት አድርጎ ዲሊት ያደርግልኛል ማለት ነው። ሲጨርስ ኦኬ ማለት ነው። ዲስክ ክሊን አፕ ኦፕሽን ይሄ ነው። ዲፍራግመንቴድ ድራይቭ ነው። ዲፍራግመንት ማለት ደግሞ የተበታተኑ ፋይሎችን በመሰብሰብ የኮምፒውተራችንን ፍሪ ስፔስ እዚህ ጋር እንደምታዩት ዲፍራግመንትን ለማግኘት ሰርች ላይ ዲኢኤፍ ብለን ስንጽፍ ይመጣልናል። ዲፍራግመንት ኤንድ ኦፕቲማይዜሽን የተበታተኑ ፋይሎችን በመሰብሰብ የኮምፒውተራችንን ፍሪ ስፔስ ማስፋት እና ኮምፒውተራችን ቢዚ እንዳይሆን ማድረግ እና ተጨማሪ ፍሪ ስፔስ እንድናገኝ ማድረግ ነው። ስለዚህ እዚህ ጋር እንደምናየው አንደኛ እዚህ ላይ የሃርድ ዲስክ ታይፓችንን የስቶሬጅ ታይፓችንን ይነግረናል። ኤችዲዲ ነው፣ ሃርድ ዲስክ ድራይቭ ነው፣ ሶሊድ ስቴት ድራይቭ ነው። ለምሳሌ ይሄ ላፕቶፕ ሶሊድ ስቴት ድራይቭ ነው። ኤስኤስዲ የሚባለው ፈጣኑ የላፕቶፕ አይነቶች ናቸው ማለት ነው፣ ፈጣኑ የስቶሬጅ አይነት። ስለዚህ እዚህ ጋር ለምሳሌ ሲና ወይም ዲ ላይ ያለን ፍሪ ስፔስ እንዲያሳየኝ ኦፕቲማይዝ እንዲያደርግልኝ ከፈለግ ሴሌክት አድርጌ ኦፕቲማይዝ እለዋለሁ። ስለዚህ እዚህ ጋር እንደምታዩት ሰርች አድርግና ምን ያክል ፐርሰንት ፍሪ ስፔስ አለን የተበታተኑ ፋይሎችን በመሰብሰብ ኦፕቲማይዝ ያደርግልኛል። ፍሪ የሆኑትን ስፔሶች ያሳየኛል። እዚህ ጋር ጨርሷል። ስለዚህ አጠጋግቶልኛል። ፍሪ ስፔስ አገኛለሁ። ኮምፒውተር ፈጥኖ መስራት ይችላል ማለት ነው።
ዲስክራይብ ኮንሴፕት ይሄ ነው። ሌላኛው ምንድነው? 40ኛው አክሰስ ኮማንድ ፕሮሞትን መክፈት ነው። ስለዚህ ኮማንድ ፕሮሞት ለመክፈት ሰርች ላይ ሲኤምዲ ብሎ መጻፍ ይቻላል። አንደኛው ኦፕሽን ነው። እንደምታዩት ይሄ ብላክ ስክሪን ይከፈታል። ኦር በሌላ መልኩ ዊንዶውስ እና አርን በመጫን ኪቦርድ ኦን ስክሪን ኪቦርድ ላይ ላሳያችሁ። ዊንዶውስ የምትባለው በተነች ነች። ዊንዶው እና አርን ብቻንም ራን የሚባለውን ፕሮግራም ይከፍትልኛል። እዚህ ጋር እንደምታዩት ራን ላይም ሲኤምዲ ብዬ ብጽፌ ሲኤምዲን መክፈት እችላለሁ ማለት ነው። ሲኤምዲ ጋር ተያይዞ ፎልደር ክሬት ማድረግ አለ። ይሄንን በሌላ ቪዲዮ ሰራላችኋለሁ ዲቴይል ስለሆነ ይሄ ፓርት ለጊዜው እዚህ ጋር እንቀጥል። እሺ የመጨረሻዎቹ ሴቲንጎች ምንድናቸው? 41ኛው ኢኔብል ናሬተርን ኢኔብል ማድረግ። ናሬተር ኢኔብል ለማድረግ ዊንዶው ፕላስ ኮንትሮል ፕላስ ኢንተርን መጫን እንችላለን። አሁንም በኪቦርዳችን እንደምታዩት ዊንዶ ፕላስ ዊንዶውን በአንድ ጣታችን እንነካለን። እናንተ ኪቦርድ ላይ ስትጫኑ አንድ ላይ ነው መጫን ያለባችሁ። ዊንዶ ኮንትሮል እና ይህንን ነው ተጫኑ የሚለን አይደለ? ተጭነናል። ኢንተርን ስንጫን ናሬተር ይከፍትልናል። ዊንዶ ናሬተር ዳያሎግ ኦኬ button alt plus heads up narrator keyboard changes. We've updated the narrator keyboard layout. W Windows 8 workspace window S. ስለዚህ አሁን ይሄ በዋናነት የሚጠቅመው ለብላይንድ ወይም ደግሞ የማየት የተሳናቸው ሰዎችን ያግዛል ማለት ነው። ኮምፒውተር ላይ ኪቦርድ ላይ የሆነ ነገር ስትጫኑ የተጫናችሁትን ነገር ይነግራችኋል ማለት ነው። ስለዚህ ተርን ኦፍ ናሬተር ብለን ናሬተር exiting narrator ማጥፋት እንችላለን ማለት ነው። ቴብል ማግኒፋየርን መጠቀም። ማግኒፋየር ደግሞ አጉልቶ እንዲያሳየን ነው። ማግኒፋይንግ ዘ ስክሪን ዊንዶውንና እዚህ ጋር ዊንዶው አለ። ከዛ ፕላስ የሾርት ከት ነው። ማግኒፋየር ብለን ሰርች አድርገንም መክፈት እንችላለን። ዊንዶውንና ፕላስን ብቻን ፕላስን በሺፍት ነው ማገኘው። ፕላስን ብቻን ማግኒፋየርን ይከፍትልኛል ማለት ነው። እዚህ ጋር ዊንዶው ፕላስ እዚህ ጋር ከፍቶልኛል እንደምታዩት። አሁን ማግኒፋየር ምንድነው የሚያደርግልኝ? እያንዳንዱን ነገር የምሰራውን እያቀረበ ነው የሚያሳየኝ ማለት ነው። እዚህ ጋር ለምሳሌ እንደምታዩት ወደዚህ ስክሪን ሲሄድ በጣም አጉልቶ ስለሚያሳየኝ የከፈትኩት ዊንዶው በጣም በትልቁ ነው የሚያሳየኝ ማለት ነው። ስለዚህ እዚህ ጋር ፐርሰንት መጠቀም እንችላለን። የሚጨምርበትን የፐርሰንት መጠን በጣም ማስፋትና በጣም ማጥፋት እንችላለን። እሺ ማግኒፋየራችንን ባጭሩ ለመጨመር ዊንዶው ፕላስ ፕላስ ስንለው እየጨመረ እየሰፋ ይመጣል። ዊንዶው ፕላስ ማይነስ ስንል እየቀነሰ ይመጣል። እዚህ ጋር እንደምታዩት ዊንዶው ፕላስ ስለው እየጨመረ ነው የሚመጣው ዙም እያደረገ፣ ዊንዶው ፕላስ ማይነስ ስል ደግሞ እየቀነሰ ይመጣል ማለት ነው። ስለዚህ ማግኒፋየራችንን በዚህ መልኩ ልናጠፋው እንችላለን። ዊንዶው ፕላስ ማይነስ በማድረግ ማይነስን በመጫን ማግኒፋየሩ ዜሮ እንዲሆን ማድረግ እንችላለን ማለት ነው። እሺ በመቀጠል ቼንጅ ከርሰር ሳይዛችንን ለመቀየር ሴቲንግ ኢዚ ኦፍ አክሰስ እንገባለን። ሴቲንግ ላይ እንገባለን። ሰርች ላይ ናሬተርን ቀደም ያየነው በራሱ ዊንዶውም ማይነስ አድርገን ክሎዝ ማድረግ እንችላለን። እሺ አሁን ያለነው ከርሰር ለመጨመር ነው። ከርሰር ኤንድ ፖይንት ኢዚ ኦፍ አክሰስ ከገባን በኋላ ከርሰር ኤንድ ፖይንትን ክሊክ እናደርጋለን። ከርሰር ኤንድ ፖይንት በዚህ በኩል እንደምታዩት ማውስ ፖይንተር የሚል አለ። እዚህ ጋር አብሮ ተያይዞ ያሉ ነገሮች ምንድናቸው? እንደምታዩት ሳይዝም አለ። ለምሳሌ ሜክስ ቴክስት ቢገር ቴክስታችን ቢገር እንዲሆን ከፈለግን እንደዚህ ሳይዛችንን መጨመር እንችላለን። ከዛ እያንዳንዱ ጽሁፍ በጣም ሃይ ይሆናል፣ በጣም ትልልቅ ይሆናል ማለት ነው እንደምታዩት። ስለዚህ ይሄንን መቀነስ እንችላለን። ከስተም ቴክስት ከርሰር ማድረግ እንችላለን። ተርን ቴክስት ከርሰር ኢንዲኬተር ካልን ለምሳሌ ይሄንን ኦን ብናድርገው ኢንዲኬተራችን በዚህ አይነት ከለር ትመጣለች ማለት ነው። ስለዚህ ከከርሰር ጋር ተያይዞ ያሉ ነገሮች ለቴክስት ከርሰር አለ። ቴክስት ከርሰራችንን ሳይዙን መቀነስ መጨመር አለ። እንደዚሁም ደግሞ ማውስ ፖይንተር አለ። ማውስ ፖይንተራችንን ለምሳሌ እዚህ ጋር እንደምታዩት ሳይዙን መጨመርና መቀነስ እንችላለን። እዚህ ጋር እንደምታዩት አሁን ከርሰራችን ሳይዙ በጣም ጨምሯል አይደለ? ሳይዛችንን ከርሰሩን መጨመር እንችላለን። ስለዚህ በዋናነት ማውስ ከርሰር ፖይንትን ነው ጨምሩ የሚለው። እዚህ ጋር እንደምታዩት ሳይዝ ይላል። ከርሰር ኤንድ ፖይንተር የፖይንተራችንን
ሳይዝ አድጀስት ማድረግ እንደዚህ ሳይዙን መጨመር እንችላለን። ሌላ አይነት ኦፕሽን እንዲያመጣ ከለር እንዲያመጣ ከፈለግን እንደዚህ ከለሩን መቀየር እንችላለን። እዚህ ማውስ ፖይንተር ጋር ተያይዞ ያሉ ነገሮች እነዚህ ናቸው። ሳይዛችንን ማሳደግ መቀነስ እንደምንችል ከለር መቀየር እንደምንችል ነው እዚህ ጋር የሚያሳየን። እሺ በቀጣይ የምናየው ምንድነው ኦን ስክሪን ኪቦርድን ነው። ሰርች ኦን ስክሪን ኪቦርድ ኤንድ ኦፕን ኢት። ኦን ስክሪን ኪቦርድ አሁን እየተጠቀምንበት የነበረው ነገር ነው ይሄ ማለት ነው። ሰርች ላይ ኦን ስክሪን ኪቦርድ ብለን ስንጽፍ ኦን ስንል ሲጀመር ገና ኦን ስክሪን ኪቦርድ ሚል ያመጣልናል ማለት ነው። እዚህ ጋር እንደምናየው ኦን ስንል ኦን ስክሪን ኪቦርድ ያመጣል። የከርሰር ፖይንተራችን ተቀይሯል። ሌላኛው ደግሞ ሰርች ሲያደርግ እንደምታዩት እዚች ጋር ሰርች ሲያደርግ ከለሯን ቀይሮልናል። ስለዚህ እነዚህን ሴቲንጎች በሙሉ ወደ ነበረበት ለመመለስ ምንድነው የምናደርገው? ሳይዙን መቀነስ ተርን ኦን ቴክስት ከለር ኢንዲኬተር ይላል። ይሄንን ስናጠፋው ቴክስት ከለር ኢንዲኬተሩ ይጠፋል ማለት ነው። በዚህ መልኩ እነዚህን ሴቲንጎች መቀየር እንችላለን። እሺ የመጨረሻው ምንድነው? በዚህ ከነዚህ ሴቲንጎች ውስጥ እነዚህ ምንድናቸው? ኢዚ ኦፍ አክሰስ ናቸው። አክሴሲቢሊቲ ፊቸር ናቸው። ከአክሴሲቢሊቲ ፊቸሮች ውስጥ የመጨረሻው ሃይ ኮንትራስት ሞድ ነው። ሴቲንግ ውስጥ ኢዚ ኦፍ አክሰስ ሃይ ኮንትራስት ሞድ። አሁን ያለንበት ሴቲንግ ውስጥ ኢዚ ኦፍ አክሰስ ላይ ሃይ ኮንትራስት ሞድ አለ። ሃይ ኮንትራስትን ክሊክ አድርገን ተርን ኦን ሃይ ኮንትራስት ብንለው ሃይ ኮንትራስት ሞድ ዊንዶዋችን ኦን ይሆናል ማለት ነው። ለምታዩት ኮምፒውተራችሁ ላይ አንዳንዴ እንደዚህ ሃይ ኮንትራስት ሞድ ሲሆን ከለሩ በጣም ደማቅ ሲሆንባችሁ ምን ማድረግ ትችላላችሁ? እዚህ ጋር መጣችሁ ተርን ኦን ሃይ ኮንትራስት ሞድ የሚለውን ኦፍ ማድረግ እንችላለን ማለት ነው። እሺ እንደምታዩት ወደ ዲፎልቱ ተመልሰዋል። አሁን የመጨረሻ የቀረን ከዚህ ኤክሰርሳይዝ ላይ የመጨረሻ ኤክሰርሳይሶች ምንድናቸው? ባካፕ ኤንድ ሪከቨሪ ነው። ስለዚህ ባካፕ ለማድረግ ሴትአፕ ፋይል ሂስትሪ ይላል። ጎ ቱ ሴቲንግ አፕዴት ኤንድ ሴኩሪቲ ባካፕ አዴድ ድራይቭ። ሴቲንግ ላይ እንሄዳለን። አፕዴት ኤንድ ሴኩሪቲ ላይ እንሄዳለን። እሺ ሰርች ላይ ሴቲንግ እንላለን። ሴቲንግን ክሊክ እናደርጋለን። ሴቲንግ ውስጥ አፕዴት ኤንድ ሴኩሪቲ ሴቲንግ ሆም ውስጥ እንመለስና አፕዴት ኤንድ ሴኩሪቲ የሚለውን ክሊክ እናደርጋለን። እዚህ ጋር እንደምታዩት አፕዴት ኤንድ ሴኩሪቲ የሚል ኦፕሽን አለ። ከዛ በኋላ ምን ውስጥ ግቡ ነው የሚለን? አድ ድራይቭ ፋይላችንን ወደ ድራይቭ ለመላክ አድ ኤ ድራይቭ የሚል ኦፕሽን እንመርጣለን ማለት ነው። እዚህ ዊንዶ ላይ ፋይል ባካፕ የሚለውን እንመርጣለን። እዚህ ጋር እንደምታዩት ፋይል ባካፕን ክሊክ እናደርጋለን። ከዛ ሰሌክት ድራይቭ አድ ድራይቭ ይላል። እንደምታዩት አድ ድራይቭ የሚለውን ኦፕሽን እንጫናለን። ጎ ቱ ባካፕ ኤንድ ሪስቶር ዊንዶ 7 ይላል። ሉኪንግ ፎር አን ኦልደር ባካፕ ይሄንኛውን የኦልድ ባካፕ ሞድን መጠቀም እንችላለን። የዊንዶውስ 7 ባካፕ ኦፕሽንን እንደምታዩት ይሄንን ሴቲንግን መጠቀም እንችላለን። እሺ የባካፕ ኦፕሽኑን እንደምታዩት መጀመሪያ ድራይቭ ኦፕሽን ማዘጋጀት ይኖርብናል። ድራይቭ ወዴት ይውሰድልን ምናምን የሚለውን እሱን ካዘጋጀን በኋላ አዴድ ድራይቭ ስንል ይመጣልናል። እዚህ ጋር ግን ስላልተዘጋጀ ኖ ዩዜብል ድራይቭ እያለ ነው። ኦር በዊንዶውስ 7 ሞድ ገብተን ባካፕ መስራት እንችላለን። እንደዚህ እንደምታዩት ሴትአፕ ባካፕ የሚል ኦፕሽን አለ። ይሄ ሴትአፕ ባካፕ ክሊክ ስታደርጉት ባካፕ ኦፕሽን ይመጣልናል። እንደምታዩት የት ዲስክ ላይ ልውሰድላችሁ ብሎ ሰሌክት ያደርጋል። ይሄን ዊዛርድ ኔክስት ብለን ባካፕ መስራት እንችላለን ማለት ነው። አሁንም ሴቲንጉን ካየን በቂ ነው ማለት ነው። በዚህ ክላስ ዲቴል በሌላ ክላሶች ስለምናያቸው የመጨረሻው ፐርፎርማንስ ሲስተም ሪስቶር ነው። ጎቱ ሲስተም አፕዴት ኤንድ ሴኩሪቲ ሪከቨር እና ሪስታር ዚስ ፒሲ። አሁን ሲስተም ሪስቶር ለማድረግ የሆነ ኮምፒውተር ሲበላሽባችሁ ሪስቶር የሚባል ሞድ አለ። ዛሬ ሲሰራ ከነበረና ነገ ቢበላሽ ነገ ላይ ሆናችሁ ወደ ዛሬ ሴቲንግ ለመመለስ ሪስቶር ፖይንት ታስቀምጣላችሁ። ስለዚህ ወደ ሪስቶር ፖይንት ለመመለስ ሪሴት ዚስ ፒሲ የሚል ኦፕሽን አለ። ጌት ስታርትድ ብለን ኪፕ ማይ ፋይል እና ሪሙቭ ማይ ፋይል ብለን ይህንን ኦፕሽን ማስጨረስ እንችላለን። አሁንም ምንድነው ባካፕ እና ሪከቨርን በሌላ ኦፕሽን ዲቴል እንመለስባቸዋለን። ባካፕ ማለት ፋይል እንዳይጠፋብን ፋይላችንን ብቻ የምናስቀምጥበት ኦፕሽን ሲሆን፣ ሪከቨር ደግሞ ሲስተማችን ቢበላሽ ፋይል ባካፕ ካደረግን ወደኋላ ሪስቶር ስናደርግ ፋይል ስለሚያጠፋ ሪስቶር አድርገን በዚህኛው ሴቲንግ ሪከቨር ኦር ሪስቶር ካደረግን በኋላ በባካፕ ኦፕሽናችን ባካፕ ያደረግነውን ፋይል መመለስ እንችላለን ማለት ነው። ስለዚህ የዊንዶውስ ሴቲንግ ዋና ዋና ነገሮች እነዚህን ይመስላሉ።
ፋይል ማስተዳደር፣ ፍላሽ ቡት ማድረግ፣ በቫይረስ የተደበቀ ፋይልን መመለስ እና ሌሎች የኮምፒውተር ጥገናና ኔትወርክ አገልግሎት የምንጠቀምበትን ሲኤምዲ ኦር ኮማንድ ፕሮሞት ምን ያክል ያውቁታል? በዛሬው ቪዲዮ የተወሰነውን ክፍል አሳያችኋለሁ። ሰላም፣ ይህ ሀሱ ቲዩብ ነው። ስለ ኮምፒውተርና ቴክኖሎጂ መማር ከፈለጉ ሰብስክራይብ አድርገው ይቀላቀሉ። እንደዚሁም ቪዲዮን ላይክ አድርገው ይጀምሩ። አሁን ወደ ቪዲዮ እንሄዳለን። በዛሬው ቪዲዮችን ኮማንድ ፕሮሞትን ወይም ሲኤምዲን ተጠቅመን ከምንሰራባቸው ስራዎች ውስጥ አንዱን ፎልደር ክሬት ማድረግን በሲኤምዲ እናያለን ማለት ነው። የመጀመሪያው ስራችን ኦፕን ሲኤምዲ ዩዚንግ ራንን ተጠቅመን ሲኤምዲን መክፈት። ራንን ለመክፈት ምን ማድረግ እንችላለን? ዊንዶ ፕላስ አር ተጭነን ራንን እንከፍታለን። ወይም ደግሞ ኦን ስክሪን ኪቦርድ ላይ ላሳያችሁ ዊንዶ ፕላስ አርን። እዚህ ጋር እንደምታዩት ዊንዶ ይሄ ነው። ዊንዶ እና አርን ተጭነን ራንን መክፈት እንችላለን። ለምሳሌ ይሄንን ልዝጋውና ዊንዶውን እና አርን ስንጫን ቀጥታ ራንን ይከፍትልናል ማለት ነው። እዚህ ጋር እንደምታዩት ከዛ ሲኤምዲ ብለን ጽፈን ኦኬ ማለት ነው። ኮማንድ ፕሮሞት የሚባለው ዊንዶ ይሄ ነው። እንደምታዩት ብላክ ስክሪን ነው። እዚህ ጋር ነው አሁን የምንሰራው ማለት ነው። በቀጣይ ሃው ቱ ኦፕን ዲፈረንት ፓዝ ዩዚንግ ሲኤምዲ ላይክ ዲስክቶፕ፣ ዶክመንት፣ ፒክቸር ኤንድ ሎካል ዲስክ ዲላል የተለያዩ ዳይሬክተሪዎች ሲኤምዲ ተጠቅመን መክፈት። ይህንን ለማወቅ የመጀመሪያ ማወቅ የሚጠበቅብን እዚህ ጋር እንደምታዩት የመጀመሪያ ፓዛችን ሲ ዩዘርስ ኤችፒ ነው የሚለው። ስለዚህ ይሄንን ፓዝ እንዴት አመጣው የሚለውን ለማግኘት በግራፊክስ በለመድነው ዊንዶ ዚስ ፒሲ ላይ በመሄድ ለምሳሌ ዚስ ፒሲ ላይ እንሂድና ሎካል ዲስክ ሲ ነው የሚለን። እዚህ ጋር እንደምታዩት ሎካል ዲስክ ሲ ከዛ ዩዘርስ ሎካል ዲስክ ሲ የዚስ ፒሲ አካል ነው። ሎካል ዲስክ ሲን ደብል ክሊክ አድርገን እንከፍታለን። ከዛ ምንድን ነው የሚለን? ዩዘርስ ይላል። ከዛ ኤችፒ ይላል። ዩዘርስ የሚለውን ስንከፍተው ዩዘር አካውንቶቻችን ያሉበትን ያመጣልናል። እዚህ ጋር ኮምፒውተራችን ዩዘር ኔሙ ኤችፒ ስለሚል እዚህ ጋር እንደምታዩት ይሄ ሪኔም ስለተደረገ ነው። ኤችፒ ነበር የሚለው ኤችፒ ስለሚል እና አንድ ዩዘር ስላለው እዚህ ጋር አንድ ዩዘር ኤችፒ የሚል ብቻ ነው ያመጣልን ማለት ነው። ስለዚህ ይሄን ኤችፒን ስከፍተው እዚህ ጋር ፓዙን ክሊክ ባድርገው እዚህ ጋር እንደምታዩት ሲ ዩዘርስ ኤችፒ ድረስ ነው ፓዙ ያለው ማለት ነው። ስለዚህ አሁን በግራፊክስ ያለውበት እና በሲኤምዲ ያለው ፓዝ እኩል ነው ማለት ነው። እዚህ ጋር ፎልደር ክሬት ባደርግ እዚህ ቦታ ላይ ነው የሚያስቀምጥልኝ ማለት ነው። ስለዚህ ዲስክቶፕን መክፈት ብንፈልግ እዚህ ጋር እንደምታዩት ዲስክቶፕ፣ ዶክመንት፣ ፒክቸርስ ሁሉም አሉ ማለት ነው። ስለዚህ ለመክፈት መጀመሪያ እዚህ ዊንዶ ላይ ማወቅ ያለብን ነገሮች ምንድን ናቸው? ጥያቄዎችን ከመስራታችን በፊት ቀድመን ማየት ያለብን ነገር ምንድነው? ቤዚክ ሲኤምዲ ኮማንዶችን ለዚህ ስራ የሚያገለግሉን እናያለን። የመጀመሪያው ሲዲ ነው። ሲዲ ማለት ኢንጂን ዳይሬክተሪ ማለት ነው። በኮማንድ ቤዝድ ዩዘር ኢንተርፌስ በግራፊካል ዩዘር ኢንተርፌስ ወይም ክሊክ አድርገን በምንሰራው ስንሄድ ደግሞ ኦፕን ፎልደር ማለት ነው። ሌላኛው ኤምዲ ማለት ሜክ ዳይሬክተሪ ማለት ሲሆን ክሬት ኒው ፎልደር ኦር ኒው ፎልደር ማለት ነው። ሲዲ ዶት ዶት ማለት ደግሞ ባክ ቱ ከረንት ፎልደር ማለት ነው። በክሊኬብል ዊንዶ ላይ ባክ ብለን የምንመለሰው በዚህ በኮማንድ ሲሆን ሲዲ ዶት ዶት ብለን የፎልደሩን ስም ሲዲ ዶት ዶት ብለን ኢንተር እንላለን ማለት ነው። ሌሎቹም ግን ሲዲ የመጀመሪያው ነው። ሲዲ ብለን ስፔስ እናደርግና መክፈት የምንፈልገውን ፎልደር ኔም እንጽፍለታለን ማለት ነው። ኤምዲ ብለንም እንደዚሁ ክሬት ማድረግ የምንፈልገውን ፎልደር ኔም እንጽፍለታለን ማለት ነው። ሲዲ ባክስላሽ ማለት ደግሞ ሙቭ ቱ ሎካል ዲስክ ሲቀጥታ እዚህ ጋር ሲዲ ዶት ዶት ሲሆን አንድ ፎልደር ነው ወደኋላ የሚወጣለን። ሲዲ ባክስላሽ ሲሆን ደግሞ በአንዴ ወደኋላ እስከ ሲ ድረስ ይሄድልናል ማለት ነው። ቀጥታ ሙቭ ቱ ሎካል ዲስክ ሲ ላይ ይሄድልናል ማለት ነው። ሪን ኦር ሪኔም ማለት ደግሞ ሪኔም ዘ ከረንት ፎልደር አሁን ያለንበትን ፎልደር ሪኔም ለማድረግ ሲሆን አንዴ ግን ወደ በኋላ መመለስ ይኖርብናል። እናየዋለን ፕራክቲካሊ እየሰራን። ኮፒ ከሆነ ደግሞ ፋይል ፎልደር ውስጥ ያለን ፋይል ኮፒ ለማድረግ የምንጠቀምበት ፓዝ ነው። አርዲ ማለት ሪሙቭ ዳይሬክተሪ ማለት ሲሆን ስለዚህ አርዲ ኦር ሪሙቭ ዳይሬክተሪ ማለት ደግሞ ዲሊት ከረንት ፎልደር ኦር ዳይሬክተሪ ማለት ነው። አሁን ያለውበትን ፎልደር ሰርዝልኝ ለማለት አሁንም ወደኋላ አንድ መውጣት ይኖርብናል። ልክ እንደ ሪኔም ማለት ነው። ይህንን ፎልደር ሰርዝልኝ ብለን ነው ዲሊት የምናደርገው ማለት ነው። ሌሎቹም ኮማንዶች አሉ። ለጊዜው እነዚህን የምናይ ይሆናል ማለት ነው። ስለዚህ ወደ ነበርንበት ስንመለስ እዚህ ጋር ኦፕን ቱ ሃው ቱ ኦፕን ዲፈረንት ፓዝ ነው እያየን ያለን። ዲስክቶፕ ዶክመንትን ለመክፈት ደግሞ ቅድም ካየናቸው ኮማንዶች ውስጥ ከረንት ፎልደርን ለመክፈት ሲዲ ብለን የፎልደር ኔሙን መጻፍ ነው። ስለዚህ ሲዲ ዲስክቶፕ ብለን እንጽፋለን። ዲስክቶፕ ስንል እዚህ ጋር እንደምታዩት ስፔሊንጉ በደንብ መጻፍ ይኖርብናል ማለት ነው። ሲዲ ዲስክቶፕ ስለ ኢንተር ስላሽ ዲስክቶፕ የሚል ይጨምርልናል። ያ ማለት ይህንን ዲስክቶፕ ከፈተው ማለት ነው። ኦፕን ፎልደር ማለት ነው ብለናል አይደለ? እዚህ ጋር እንዳየነው ሲዲ ማለት
ሲዲ ማለት ኦፕን ፎልደር ማለት ነው። ስለዚህ ሲዲ ብለን የፎልደሩን ስም ጻፍን ማለት ይህንን ፎልደር ክፈትልኝ እያልነው ነው ማለት ነው በኮማንድ። ስለዚህ ዲስክቶፕን ከፍቶልናል ወይም እዚህ ጋር በፎልደር በግራፊክስ እኩል እያየን ከሄድን ግልጽ ይሆንልናል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ዲስክቶፕን ከፍተናል። እዚህ ጋር እንደምታዩት አንድ አይነት ቦታ ላይ ነው ያለነው ማለት ነው። እዚህ ጋር ኒው ፎልደር ብዬ ክሊክ አድርጌ የሆነ ፎልደር ክሊክ ባደርግ ለምሳሌ ኤችኤች የሚል ፎልደር አለ። ይህን ክሊክ ባደርገው የት ላይ ነው ፎልደሩ የሚቀመጥልኝ? እዚህ ጋር እንደምታዩት ዲስክቶፕ ላይ ነው ማለት ነው። በተመሳሳይ እዚህ ጋር ሲኤምዲ ላይ ሄጄ ፎልደር ክሬት ለማድረግ ኮማንዱ ምንድን ነው ብለናል? ኤምዲ ነው ብለናል ማለት ነው። ኤምዲ ብዬ ፎልደር ኔሙን ብጽፍ ምን ላይ ያስቀምጥልኛል? ዲስክቶፕ ላይ ያስቀምጥልኛል ማለት ነው። ስለዚህ ፎልደሩን እዚህ ጋር ክሊክ እያደረግን እነዚህን ፎልደሮች ክሊክ እያደረግን የምናይ ይሆናል ማለት ነው። ከዛ በፊት ግን አሁን ለምሳሌ ዲስክቶፕን ከፍተናል። ከዲስክቶፕ ወጥተን ዶክመንትን መክፈት ብንፈልግ ምንድነው የምናደርገው? በግራፊክስ አሁን ዲስክቶፕ ላይ ነው ያለን። ዶክመንትን ለማግኘት አንዴ ወደኋላ ስንወጣ ነው ዶክመንትን የምናገኘው። ስለዚህ ወደኋላ ለመውጣት ደግሞ በኮማንድ ፕሮሞት ምንድነው ብለናል? እዚህ ጋር ኮዱን እንደምታዩት ሲዲ ዶት ዶት ባክ ቱ ከረንት ፎልደር። አሁን ካለንበት ፎልደር ከዲስክቶፕ መውጣት ብንፈልግ ሲዲ ዶት ዶት ብዬ ኢንተር እላለሁ። እንደምታዩት ዲስክቶፕን ያጠፋና ኤችፒ ላይ ይሆንልኛል ማለት ነው። ስለዚህ አሁንም ምን አደረግን ማለት ነው? በግራፊክስ አንዴ ወደኋላ ተመለስን፣ እዚህ ጋር ደረስን ማለት ነው ኤችፒ ላይ። እዚህ ጋር ሆኜ ዶክመንትን በግራፊክስ ደብል ክሊክ አድርጌ መክፈት እንደምችለው ሲኤምዲ ሲሆን ደግሞ ለመክፈት ምንድነው ቅድም ዲስክቶፕን ሲዲ ዲስክቶፕ ብለን እንደከፈት ነው። አሁን ደግሞ ሲዲ ማይ ዶክመንት ሲዲ ዶክመንትስ እዚህ ጋር እንደምታዩት ዶክመንትስ ነው ዶክመንትን ለመክፈት። ስለዚህ ዶክመንትስ ብዬ ጽፋለሁ ማለት ነው። ከዛ ኢንተር ላለው እዚህ ጋር ስፔሊንግ ከተሳሳትኩ አይከፍተውም። እንደምታዩት ስፔሊንግ ኤረር አለው። እችን ስፔሊንግ ለማስተካከል ዲኦሲዩ እንደምታዩት ኤምኢ ያለው እዚህ ጋር ኤምኢኤንቲ ኢኤስ ነው ያልኩት። ይሄኛው ኢ የለም ማለት ነው። ስለዚህ ጨምርበትና ኢንተር ስንለው እዚህ ጋር እንደምታዩት ወደ ዶክመንት ገብቶልኛል ማለት ነው። ስለዚህ አሁን አንድ አይነት ባዝ ነው ያለነው። እንደዚህ ኤችፒ ዶክመንትስ ይላል እዚህ ጋር እንደምታዩት፣ እዚህም ጋር ኤችፒ ዶክመንትስ ይላል ማለት ነው። በዚህ መልኩ አሁንም ወደኋላ ባክ ብዬ ፒክቸር እናገኛለሁ። እዚህ ጋር እንደምታዩት ፒክቸርስ የሚለውን አገኛለሁ። አሁንም ወደኋላ ተመልሼ ምን ማድረግ እችላለሁ? ሲዲ ዶት ዶት ብዬ ሲዲ ዶት ዶት ኢንተር ስል ኤችፒ ላይ ይሆንልኛል አሁን ያለውበት ቦታ ላይ ማለት ነው። ስለዚህ ሲዲ ፒክቸርስ ብል ደግሞ ፒክቸርን ይከፍትልኛል ማለት ነው። እዚህ ጋር ስፔሊንጉን እያየን መጻፍ ነው ማለት ነው እንዳነሳሳት። እንደምታዩት ፒክቸርን ከፍቶልኛል ማለት ነው። አሁን ደግሞ የቀረን ምንድነው? ሎካል ዲስክ ዲ ላይ ሌላ ድራይቭ ላይ መሄድ ብንፈልግ እዚህ ጋር ክፈቱ ይላል። ዲስክቶፕን ዶክመንትን ፒክቸርን ሎካል ዲስክ ዲ ነው። ስለዚህ እንደምታዩት ወደ ዲ ደግሞ መሄድ ብንፈልግ ወደ ሎካል ዲስክ ዲ ሌላ ድራይቭ ስለሆነ ሲዲ ብለን አይደለም የምንከፍተው፣ ቀጥታ ዲ እንልና 2 ኦር ኮለን አድርገን ኢንተር ስንል ወደ ዲ ይሄድልናል ማለት ነው። እሺ እንደምታዩት ዲ ኮለን አድርጌ ኢንተር ብል ወደ ዲ ድራይቭ ይሄድልኛል ማለት ነው። እንደምታዩት ዲ ድራይቭ ላይ የመጀመሪያው ቦታ ላይ ሆኗል ማለት ነው። እዚህ ጋር ፎልደር ብፈጥር ሎካል ዲስክ ዲ ላይ ነው የሚቀመጠው ማለት ነው። ስለዚህ ኦፕን ፓዝን በዚህ መልኩ ካየን አሁን ወደ ሲ ለመመለስ ደግሞ ሲ ዶት ዶት ብዬ ኢንተር ብል ወደ ሲ ዲፎልት ወደ ነበርኩበት ፎልደር ይመልስልኛል ማለት ነው። ስለዚህ አሁን የምፈልገው ሲዲ ዶት ዶት ብዬ ወጥቼ ዲስክቶፕ ላይ ነው ፎልደሮችን ክሬት ማድረግ የምፈልገው። ሲዲ ዲስክቶፕ ብዬ ወደ ዲስክቶፕ ገባለሁ ማለት ነው። ስለዚህ አሁን እዚህ ጋር የተቀመጡትን ፎልደሮች ክሬት ዘ ፎሎዊንግ ዳይሬክተሪ ላይ ዲስክቶፕ ላይ ክሬት ማድረግ ስለምፈልግ ዲስክቶፕ ላይ እነዚህን ፎልደሮች ክሬት አደርጋለሁ ማለት ነው። እሺ ስለዚህ የመጀመሪያው ፎልደር ቲፒቲሲ ነው የሚለው ፎልደር ክሬት ለማድረግ አሁን ኮማንዶችን ስለተዋወቅናቸው ቶሎ ቶሎ መስራት እንችላለን። እናንተ ወደኋላ ወደፊት እያላችሁ ገልጹት ማለት ነው። ስለዚህ አሁን ዲስክቶፕ ክሊር ለማድረግ እሺ ያልጻፍኩላችሁ ሲኤልኤስ የሚባል ኮማንድም አለ። እሱንም ክሊር ስክሪን ለማድረግ እንጠቀምበታለን ማለት ነው። ሲኤልኤስ ብዬ ኢንተር እለዋለሁ። እንደምታዩት የጻፍኳቸውን ነገሮች ያጠፋልኛል ማለት ነው። ስክሪኑን ክሊር ያደርግልኛል ማለት ነው። ሲኤልኤስ ኮማንድንም ተጠቀሙበት። እሺ ስለዚህ
አሁን ወደ ዲስክቶፕ ገብተናል። ስለዚህ ፎልደር ክሬት ለማድረግ ኤምዲ ቲፒቲሲ የሚል ፎልደር ክሬት እናደርጋለን። ኢንተር ስለው ቲፒቲሲ የሚባል ፎልደር ክሬት አድርገውልኛል። ይህን ፎልደር ለመክፈት ሲዲ ቲፒቲሲ፣ ምክንያቱም በስሩ ስለሆነ ፎልደር የሚሰራው ፎልደሩን መክፈት ይኖርብኛል ማለት ነው። ያ ማለት ለምሳሌ እዚህ ጋር ግራፊካሊ ያየነው መሄድ እንችላለን። ዲስክቶፕ ላይ ስለሆነ ቲፒቲሲን ፎልደር ክሬት አድርግልኝ ያልኩት ቲፒቲሲ ከፍቶልኛል። ስለዚህ አንዴ እንደዚህ መክፈት ይኖርብኛል ማለት ነው። እኩል እየሰራን ምንሄድ ይሆናል ማለት ነው። እንደምታዩት ዲስክቶፕ ቲፒቲሲ ላይ ነው ያለው ግራፊክሱ፣ እዚህ ጋም ዲስክቶፕ ቲፒቲሲ ላይ ነው ያለው ሲኤምዲው ማለት ነው። ስለዚህ እዚህ ጋር ሆኜ ደግሞ ስንት ፎልደር ክሬት አድርግ ተብያለሁ። እዚህ ጋር እንደምታዩት ቢዝነስ አይሲቲ እና ጋርመንት የሚባል ፎልደር ክሬት ለማድረግ አሁንም ኤምዲ ነው። ኤምዲ ቢዝነስ ስፔስ አይሲቲ ስፔስ ያደረኩበት ማለት ሁለተኛ ፎልደር አድርጎ ነው የሚያስበው። ስፔስ አሁንም ስፔስ አድርገው ሶስተኛ ፎልደር አድርጎ ነው የሚያስበው ጋርመንት። ኢንተር ስል አት ኤ ታይም 3 ፎልደር ክሬት ያደርግልኛል። እዚህ ጋር ግራፊክስ ላይ ብንሄድ እንደምታዩት 3ቱን ፎልደር ክሬት አድርጎልኛል ማለት ነው። አሁን ቢዝነስን ከፍቼ ደብል ክሊክ አድርጌ ከፍቼ ፎልደር ክሬት ለማድረግ እዚህ ጋር ለመክፈት ምንድነው ኮማንዱ ሲዲ ስፔስ ቢዝነስ። ስፔሊንጉን ከላይ በጻፍ ነው ስፔሊንግ መሰረት ይሆናል የምንሰራው ማለት ነው። ተሳስተንም እንኳን ስፔሊንግ ብንጽፍ ኦልሬዲ ክሬት ያደረግነውን ፎልደር ስለሆነ መክፈት የምንችለው ራሱን ነው ደግሞ የምንጽፈው ማለት ነው። ቢዝነስን ከፍቶልኛል። አሁን ኤምዲ አደርግና በቢዝነስ ስር 2 ፎልደሮች ክሬት አድርጉ ተብለናል። እዚህ ጋር እንደምታዩት በቢዝነስ ስር ያሉ ፎልደሮች ሴክሬታሪ እና አካውንቲንግ ናቸው። እነሱን ክሬት አደርጋለሁ። ሴክሬታሪ ስፔስ አካውንቲንግ ኢንተር እላለሁ። እዚህ ጋር አሁን ትሪ ኮማንድ ትሪንም እዛ ጋር ጽፉላችሁም። ትሪ ደግሞ ፎልደር ቪው ለማድረግ ነው የምንጠቀምበት። ትሪ ብዬ ኢንተር ስለው እዚህ ጋር አሁን ያለሁት ፎልደር ምን ላይ ነው? ቢዝነስ ላይ ነው። በቢዝነስ ስር ያሉት 2ቱን አካውንቲንግ እና ሴክሬታሪን ያሳየኛል። አንድ ወደ ኋላ ብዬ ሲዲ ዶት አሁን ወደ አይሲቲ ገብቼ ክሬት ለማድረግ አንዴ እዚህ ጋር እንመለስና አንዴ ባክ ብዬ ነው አይሲቲን ማገኘው አይደለ? አይሲቲ ጋር ገብቼ ፎልደር ክሬት ለማድረግ አንዴ ባክ አልኩኝ። ከዛ አይሲቲን ከፈትኩት። አንዴ ባክ ለማለት ሲዲ ዶት ላለው ኢንተር ስለው እዚህ ጋር እንደምታዩት ቢዝነስን ያወጣና ቲፒቲሲ ላይ ይሆንልኛል ማለት ነው። እዚህ ጋር እንደምታዩት አሁን አይሲቲ ላይ ነው ያለው፣ ግን እኔ ለሙከራ ገብቼ ስለነበር ነው። አንዴ ባክ ልበለው። እዚህ ጋር ነው ያለው። አሁን እንደምታዩት ቲፒቲሲ ላይ ነው። እዚህ ጋር ሆኜ አይሲቲን መክፈት እችላለሁ። እዚህ ጋር ደብል ክሊክ አድርጌ መክፈት እንደምችለው እዚህ ጋር ደግሞ ሲዲ ብዬ አይሲቲ ላለው ማለት ነው። እዚህ ጋር ግን ሳልከፍተው በፊት ትሪ ብዬ ባየው እዚህ ጋር ያሉትን ፎልደሮች 3ቱን እና በስሩ የተፈጠረውን ያሳየኛል ማለት ነው። እሺ፣ ስለዚህ ትሪ ለማለት ያለውበትን ፎልደር ማወቅ ይኖርብኛል። አሁን ካለውበት ፎልደር ወደፊት ያሉትን አሳየኝ ብዬ ስለሆነ የማየው ማለት ነው። እሺ፣ አሁን ደግሞ አይሲቲ ለመክፈት ሲዲ አይሲቲ ላለው ስሞል ካፒታል ችግር የለውም፣ ኬስ ሴንሲቲቭ አይደለም። አይሲቲን ከፍቶልኛል። አሁን ደግሞ ኤምዲ ልና ኤችኤንኤስ ስፔስ ደብሊውዲ ኤችኤንኤስ እና ደብሊውዲን ክሬት ያደርግልኛል። አንድ ወደ ኋላ ወጣና ሲዲ ዶት አሁን ቶሎ የምሰራው ኮማንዶች ስላስረዳኋችሁ ነው። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ። እንደዚሁም ቪዲዮን እየደጋገማችሁ ይዩት ማለት ነው። ኢንተር እዚህ ጋር እንደምታዩት ወደ ኋላ እንዲወጥቶልኛል። አሁን ትሪብል ሁሉንም ፎልደሮች ያሳየኛል ማለት ነው እዚህ ጋር። ስለዚህ አሁንም የታዘዝኩት እስከዚህ ድረስ ነው። እንደምታዩት አይሲቲ ውስጥ ኤችኤንኤስ ጋርመንት ውስጥ ምንም የለም ማለት ነው። እሺ፣ በቀጣይ የምሰራው ምንድነው? ሪኔም WD ፎልደር ቱ ዌብ ኤንድ ዳታቤዝ። አሁን WD ፎልደርን ሪኔም ለማድረግ ለምሳሌ በግራፊክሱ እንሂድና WD ያለው አይሲቲ ላይ ነው። አይሲቲ ላይ መሆን አለብን ማለት ነው። አሁን ያለሁት ግን ቲፒቲሲ ላይ ነው። ያልኩት እንደምታዩት ቲፒቲሲ ላይ ሆኜ ነው። WDን ማገኘው አይሲቲን አንዴ ከፍቼ ስለሆነ በዚህኛው በኮማንዱም አንዴ ሲዲ ብዬ አይሲቲን መክፈት ይኖርብኛል ማለት ነው። ኢንተር ስለው እንደምታዩት አይሲቲ ላይ ገብቶልኛል። አሁን እዚህ ጋር ሆኜ ሪን ብዬ WD ልና ኦልድ ፎልደር ኔሙን ሰጠዋለሁ። ወደ አዲሱ ፎልደር ኔም ለምሳሌ ዌብ ኤንድ ዲቢ ብዬ ባጭሩ ልጻፈው። ዌብ ኤንድ ዲቢ ብላ ቀይርልኝ ብለው እንደምታዩት አይሲቲን እዚህ ጋር አውቶማቲካሊ ቀይሮልኛል ማለት ነው። ከWD ወደ ዌብ ኤንድ ዲቢ ብሎ ቀይሮልኛል ማለት ነው። እሺ፣ ቀጣዩ ጥያቄ ምንድን ነው? ዲሊት ጋርመንት ፎልደሩን ዲሊት ለማድረግ አሁንም
እዚህ ጋር ጋርመንት ፎልደርን ነው ቀይሩ ዲሊት አድርጎ የተባልኩን ጋርመንትን ለማግኘት አንዴ ወደ ኋላ መለሳለሁ። ስለዚህ እዚህ ጋር አንዴ ሲዲ ዶት ዶት ማለት አለብኝ። ቦታውን ወይም ፓዙን በስትክክል ማወቅ ይኖርብናል ማለት ነው። ልክ በግራፊክስ እንደሚሰራው ባክ ወደኋላ ወደፊት እያልን ስለምንሰራ ማለት ነው። አንዴ ወደኋላ ስወጣ ቲፒቲሲ ላይ ነው ፓዙ ያለው። ፓዝ ማለት የፎልደሩ መገኛ ማለት ነው ባጭሩ። ስለዚህ ቲፒቲሲ ላይ ነው ያለን። ቲፒቲሲ ላይ አሁን ጋርመንትን ማግኘት እችላለሁ ማለት እዚህ ጋር ሁኜ ምን ማድረግ እችላለሁ? ዲሊት ማድረግ እችላለሁ። ነገር ግን አሁን አይሲቲ ልክፈትና እዚህ ጋር ጋርመንትን ማግኘት አልችልም ማለት ነው። ስለዚህ እዚህም ጋር ለምሳሌ ኢረሩን ላሳያችሁ። ሲዲ ብዬ አይሲቲ ልበልና ሲቲ ውስጥ ገባሁ። እዚህ ጋር ሁኜ ዲሊት ለማድረግ ሪሙቭ ዳይሬክተሪ ነው አርዲ ነው የሚባለው ብለናል። ኮማንዱን ቀደም እዚህ ጋር ጽፈላችኋል። ኮማንዱን አርዲ ነው የሚባለው ብለናል። ስለዚህ አርዲ ብዬ ስፔስ አድርጌ ጋርመንት ብል ምንድን ነው የሚለኝ? ኢንተር ዩት ሲስተም ካኖት ፋይንድ ፋይል ስፔሲፋይድ ይሄንን ፋይል አላገኘሁትም ነው የሚለው። ነገር ግን አንዴ ወደኋላ ሲዲ ዶት ዶት ብዬ ልመለስና ወይም እዚህ ጋር አይሲቲ ላይ ነው ያለሁት ባክ ስለው ጋርመንትን አገኛለሁ። እዚህ ጋር ሁኜ ግን ሪሙቭ ብለው ይሰራልኛል። አንዴ ባክ ብላት ይችላል። ለምሳሌ ወደ ላይ ባክ ስፔክስ እንትን አፐር ኦን ስክሪን ኪቦርድ ላይ ላሳያችሁ። ወደ ላይ እያደረግን ወደ ላይ የጻፍነውን መመለስ እችላለሁ። አፕራሮችን ከተጫንኩ በኋላ አርዲ ብዬ ጋርመንት ስፔሊንግ ትክክል መሆኑን ቼክ አደርጋለሁ። ትክክል ነው። ስለዚህ የስፔሊንግ ኤረር ሳይሆን የኮማንድ ኢረር ነው የነበረብኝ። ቅድም የፓዝ ኢረር ነው የነበረብኝ። አሁን አርዲ ጋርመንት የሚለውን ኢንተር ብለው ያጠፋልኛል ማለት ነው። እንደምታዩት ያለ ኢረር ገብቷል። እዚህ ጋርም ጋርመንትን አጥፍቶልኛል ማለት ነው። እሺ የመጨረሻው ደግሞ ኮፒ ስሩ ነው የሚለው የነበረው ግን ነገር ግን ኮፒ እንደምታዩት ኮፒ ፋይልን ነው ኮፒ የሚያደርግልን። አሁን ደግሞ ፋይል የለንም። በዚህ ፎልደር ውስጥ ፋይል ክሬት ማድረግ ይኖርብናል። ፋይል ክሬት ለማድረግ ደግሞ ኢዲት ሚል ኮማንድ መጠቀም ይኖርብናል። ኢዲት ብለን ኢንተር ስንል ኢዲት ዊንዶው መክፈት ነበረበት። አንዳንድ ቨርዥኖች ሳፖርት ስለማያደርጉት ኢዲት እዚህ ጋር አይሰራም። ኢዲትን ወይም ደግሞ ፋይል ኮፒ ማድረግን በሌላ ቪዲዮ እናያለን ማለት ነው። ሰላም ውድ ያሱ ቲዩብ ቤተሰቦች እንዴት ናችሁልኝ? በዛሬው ቪዲዮ ኮፒ ሙቭ እና ፋይል ክሬት ማድረግ በሲኤምዲ የምናይ ይሆናል ማለት ነው። ለቻናሉ አዲስ ከሆኑ ያሱ ቲዩብ ይባላል። በዚህ ቻናል የተለያዩ የኮምፒውተር መማሪያ ቱቶሪያሎችን ያገኛሉ። ሳብስክራይብ አድርገው ይቀላቀሉ፣ እንደዚሁም ቪዲዮን ላይክ አድርገው ይጀምሩ። ላለው አሁን ቀጥታ ወደ ቪዲዮ ያልፋል። እሺ በዛሬው ቪዲዮአችን ሲኤምዲን እንከፍትና ኮፒ ሙቭ እና ፋይል ክሬት ማድረግን እናያለን። እሺ ከዛ ጥያቄውን እየሰራን እያንዳንዱን ስቴፕ የምናይ ይሆናል ማለት ነው። የመጀመሪያው ጥያቄ ክሬት ዘ ፎሎዊንግ ፎልደር ኦን ሎካል ዲስክ ሲ ይላል። ሎካል ዲስክ ሲ ላይ እነዚህን ፎልደሮች ክሬት አድርጉ ይላል። ሲቢ የሚባል ፎልደር አለ፣ በስሩ 2 ፎልደር አለ። ሳርቤት የሚለው ፎልደር 2 አለው፣ ሜክሲኮም እንደዛው። ይህንን ፎልደር ስትራክቸር ክሬት ለማድረግ ሎካል ዲስክ ሲ ላይ ስለሆነ ክሬት አድርጉ የተባል ሲዲ ስላሽ እንልና ኢንተር እንላለን። እዚህ ጋር እንደምታዩት ፓዙ ቀጥታ ሎካል ዲስክ ሲ ላይ ይገባልናል። ከዛ በኋላ ቀጣዩ ስቴፕ ኤምዲ እንልና ስፔስ አድርገን ሲቢኢ የሚል ፎልደር ክሬት እናድርግ። ከዛ ይህንንም ኢንተር እናድርጋለን። በዚህ ፎልደር ስር ሌላ ፎልደር ክሬት ለማድረግ ሲዲ ሲቢኢ ብለን እንከፍታለን፣ ኢንተር እንላለን። በሲቢኢ ስር 2 ፎልደሮችን ክሬት እናድርጋለን፣ ኤምዲ ሳርቤት እና ሜክሲኮ። እሺ ይህንን ከጻፍን በኋላ ኢንተር እንላለን። እዚህ ጋር እንደምታዩት ገብቶልናል ያለ ኤረር ማለት ነው። 2 ፎልደር ክሬት አድርጎልናል። በሳርቤት ስር ሌላ ፎልደር ክሬት ለማድረግ ሲዲ ሳርቤት እዚህ ጋር በጻፍኩት ስፔሊንግ ልክ ጽፋለሁ፣ ኢንተር ላለሁ። እዚህ ጋር እንደምታዩት ፓዙ ሳርቤት ላይ ሲገባልኝ ኤምዲ ልና አበበ ሃና በስሩ 2 ፎልደር ክሬት አድርጌያለሁ። ከዛን ሲዲ ዶት ዶት ብዬ ኢንተር ላለሁ። እዚጋ እየፈጠንኳባችሁ ከሆነ ወደፊት ወደኋላ ያደረጋችሁ ቪዲዮን ማየት ትችላላችሁ። የትኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንድሰራላችሁ የምፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁኝ ማለት ነው። እሺ አሁን እንቀጥላለን። ቀጣዩ ሜክሲኮን ክሬት ማድረግ ነው። ስለዚህ ሲቢ ብለን ስንመለስ ሜክሲኮስ ሌላ ፎልደር ክሬት ለማድረግ ሜክሲኮን ስለምናገኘው ሲዲ ሜክሲኮ እንላለን። ከፍትልናል። እዚጋ እንደምታዩት ሜክሲኮን ከፍቶልናል። ከዛ በስሩ ኤምዲ ብለን አዲስ ፎልደር ስለሆነ ክሬት የምናደርገው ኤምዲ ፈይሰል ኤንድ ሪሃና ሚሉ ፎልደሮችን ክሬት እናደርጋለን ማለት ነው። አሁን ሁሉንም ፎልደሮች ክሬት አድርገን ጨርሰናል። ያ ማለት የመጀመሪያውን ጥያቄ ጨርሰናል። ሲዲ ዶት ዶት ብለን ወደኋላ እንመለስና ሲቢኢ ላይ ትሪ ብለን ብናየው ፎልደር ስትራክቸራችንን እንደዚህ ያሳየናል ማለት ነው። እንደምታዩት እሺ ቀጣዩ ስቴፕ ክሬት ኖትፓድ ፋይል ኦን ፋይሰል ፎልደር ይላል። ፋይሰል ፎልደር ላይ ኖትፓድ ፋይል ክሬት አድርጉ ተብለናል። ፋይሰል ፎልደር ያለው ምን ላይ ነው? ሜክሲኮ ላይ ነው። ስለዚህ ሜክሲኮ ለመግባት ፋይሰል ጋር ክሬት ለማድረግ መጀመሪያ ሲዲ
ሜክሲኮ ብለን ሜክሲኮን መክፈት ይኖርብናል። ከዛን አሁንም ሲዲ ፋይሰል ብለን ክሬት ማድረግ ይኖርብናል። እዚህ ጋር በሰራችሁበት ስፔሊንግ ስለሆነ እንደዚህ ትሪ ብላችሁ እያያችሁ ብትሰሩ ቀላል ያደርግላችኋል ኢረራችሁን ፊክስ ለማድረግ ማለት ነው። እዚህ ጋር እንደምታዩት ፋይሰል ጋር ገብቻለሁ። ስለዚህ ፋይሰል ጋር ፋይል ክሬት ለማድረግ ኢኮ ሚል ኮማንድ እጠቀማለሁ። ECHO ስፔስ ለምሳሌ ፋይሰል ብዬ ቴክስት ውስጥ እንዲያመጣልኝ እና ሴቭ ሳደርግ ደግሞ እዚህ ጋር በተሰጠን ፋይል ኔም መሰረት እዚህ ጋር እንደምታዩት f.txt ብላችሁ ሴቭ አድርጉት የተባል ነው። ስለዚህ f.txt ይሄ ማለት ፋይል ኔሙ ነው። ሴቭ ሲያደርግ በዚህ ፋይል ኔም ይሆናል ማለት ነው። እንደምታዩት ያለ ኢረር ገብቶልናል። ይሄንን ሎካል ዲስክ ሲ ዊንዶው ፕላስ ኢ ብለን ዊንዶው ኤክስፕሎረሩ ላይ በመሄድ ሎካል ዲስክ ሲ ላይ እነዚህን ፎልደሮች ማግኘት እንችላለን። እንደምታዩት እዚህ ፒሲ ላይ ሎካል ዲስክ ሲ ላይ ነው ፎልደሩን ክሬት ያደረግነው። ሎካል ዲስክ ሲ ላይ ሲቢኢ የሚል ፎልደር አለ። ይሄንን ክሊክ እናደርጋለን። ሜክሲኮ የሚባል ፎልደር አለ። በሱ ስር ፋይሰል የሚል ፎልደር አለ። ፋይሰል ውስጥ ኤፍ የሚል ኖትፓድ ፋይል ክሬት አድርገናል ማለት ነው። እዚህ ጋር እንደምታዩት ፋይሉን ክሬት አድርጉልኛል። ውስጥ ላይ ደግሞ ፋይሰል ብሎ አምጥቶልኛል ማለት ነው። ስለዚህ ሁለተኛውንም ጨረስን ማለት ነው። እሺ ሲኤልኤስ ብዬ እዚህ ጋር እንደምታዩት ክሊክ ላድርግና አሁን ቀጣዩን ኮማንድ ለመስራት ክሊር ላድርገው ስክሪኔን። ሲኤልኤስ ብዬ ኢንተር አልኩት። ክሊር ስክሪን አድርጎልኛል። ቀጣዩ ኮማንድ ደግሞ ምንድነው? ኮፒ ዘ አባቭ ፎልደር ኤንድ ፋይል ቱ ሪሃና ፎልደር። አባቭ ፎልደር ማለት ፋይሰል ፎልደር ነው። ፋይሰል ፎልደርን ሙሉ ለሙሉ ወደ ሪሃና ውሰድልን ነው የሚለን። እዚህ ጋር አሁን ማወቅ ያለብን ፎልደሩ ፋይሰል ያለበት ፎልደር አንድ ፎልደር ብቻ ቢሆን እሱን ብቻ ነው የሚወስድልን። እዚህ ጋር ግን ሁለት ፎልደር ስላለ ፋይሰልንም ሪሃናንም ኦኬ ፋይሰልና ሪሃና አንድ ላይ ናቸው። ይሄን ቦታ እናስተካክለዋለን። ፋይሰልን ወደ አበበ እንውሰድ። ስለዚህ ፋይሰልንም ሪሃናንም ወደ አበበ ይወስድልናል ማለት ነው። ስለዚህ ዋናው ፓዙን በስትክክል መጻፍ ነው ኮማንዱን። ስለዚህ ኮፒ ፋይሰል ፎልደር ማለት ነው። ፋይሰል ፎልደርን ወደ ሪሃና ሳይሆን ወደ አበበ እንውሰደው። ምክንያቱም አንድ አይነት ቦታ ላይ ስላሉ በቀላሉ ለመስራት እንዲያመቸን። ስለዚህ ኮፒ ለማድረግ ኮማንዳችን ኤክስ ኮፒ ነው። ኤክስ ኮፒ ብለን እንጽፋለን። እዚህ ጋር እንደምታዩት ኤክስ ኮፒ ስፔስ ሲ ኮለን እዚህ ጋር የሚገኝበትን ፋይሰል የሚገኝበትን ሙሉ ፓዝ እንጽፋለን። ሲ ስላሽ ሲቢኢ ፎልደር ውስጥ ስላሽ ሜክሲኮ ፎልደር ውስጥ። እዚህ ጋር ስፔሊንግ ከተሳሳታችሁ አይሰራም። ስለዚህ በደንብ እያስተዋላችሁ መስራት ይኖርባችኋል ማለት ነው። ሜክሲኮ ፎልደር ውስጥ ስላሽ ፋይሰል የሚባል ፎልደር አለን። ስፔስ እናደርግና ወደ ማን ነው የምንወስደው? እዚህ ጋር ፓዙን በስትክክል ለማየት ውሰዱት የተባልነው ወደ አበበ ነው። ስለዚህ ሲ ስላሽ አበበ የሚገኘው ከሲ ጀምሮ ቀጣይ ሲቢኢ ፎልደር ላይ ነው። አንደር ሲቢኢ ፎልደር ሳር ቤት ውስጥ ነው አበበ የሚገኘው። ስለዚህ ሳር ቤት ስላሽ አበበ ፎልደር ከፍተን እንዲያስገባልን ከፈለግን በዚህ መልኩ እንጽፍና መጨረሻ ላይ ስላሽ ኢ ሚል ኮማንድ እና ስላሽ ኢ ማለት የምትወስደው ፎልደር ባዶ ቢሆንም ባይሆንም ውሰድልኝ ማለት ነው። ስላሽ ኢ እና ስላሽ አይ ኮማንድን ጨምረን ኢንተር እንላለን። እዚህ ጋር እንደምታዩት ዋን ፋይል ኢዝ ኮፒድ ካለ ወደ ዋናው ፎልደር ሄደን ማየት እንችላለን። ፎልደሩን ከነ ፋይል ወስዶልናል ማለት ነው። ፋይል ብቻ ቢሆን ኤክስ ኮፒ ነው የምንለው። እሱን ጥያቄ እናያለን። አሁን ሎካል ዲስክ ሲ ኒድ ሲቢኢ ላይ ሜክሲኮ ውስጥ ነው ፋይሰል የነበረው። ኮፒ ስለሆነ እዚህ ጋርም አለ። በተመሳሳይ ደግሞ ምን ውስጥ ይኖራል? ሳር ቤት ውስጥ አበበ ውስጥ ይኖራል ማለት ነው። እሺ ኮማንዱን እንወሰደውና ለምንድነው ፋይሉን ብቻ የወሰደብን? እዚህ ጋር እስከ ፋይሰል ድረስ ነው የገባነው። በፋይሰል ስር ያለው ፋይሉ ብቻ ስለሆነ ፋይል ኔም መጻፍ ኦፕሽናል ነው። ፋይሉ ብቻ ስለሆነ ፋይሉን ብቻ ነው የወሰደው። ከነ ፎልደሩ እንዲወስድ እስከ ሜክሲኮ ብቻ እናደርገዋለን። ከዛ ስላሽ ኢ ስላሽ አይ ብለን ኢንተር እንለዋለን። እዚህ ጋር አሁን እንደምታዩት ዋን ፋይል ኢዝ ኮፒድ ብሏል። እሺ እንደምታዩት አበበ የሚለው ፎልደር ውስጥ ገብቷል ማለት ነው። ኮፒ ያደረግነው ፋይል አሁን በስትክክል ሰርቶልናል ማለት ነው። ወደ ቀጣይ ጥያቄ እንሄዳለን። እሺ የሙቭ ጥያቄ ደግሞ ምንድነው የሚለው? አባቭ ፎልደር ፋይሰልን ወደ ሎካል ዲስክ ዲ ነው የሚለው፣ ግን እኛ ወደ ሃና ፎልደር እንወሰደው። ሲ ሙቭ ብለን የፋይሰልን መነሻ ፎልደር በኮቴሽን ውስጥ አስገብተን እንሰጠዋለን። ሶርስ ፋይሉ ዴስቲኔሽኑንም በተመሳሳይ በኮቴሽን ውስጥ እናደርግና መጨረሻ ላይ ኢንተር እንለዋለን ማለት ነው።
በስትክክል ከሰራ ዋን ዳይሬክተሪ ሙቭድ ይለናል። እዚህ ጋር እንደምታዩት ዋን ዳይሬክተሪ ሙቭድ ብሎናል ማለት ነው። ይህንን ለማረጋገጥ ትሪ ብለን መልሰን ክሊክ ስናደርገው እንደምታዩት ሜክሲኮ ላይ ፋይሰል የለም፣ እዚህ ጋር መጥቷል ማለት ነው። ሀና ውስጥ ፋይሰል መጥቷል ማለት ነው። ሙቭ ይህንን ይመስላል። ሪኔም ከዚህ በፊትም ሰርተነዋል። ይህ ፋይል ለምሳሌ ሪኔም የምናደርገው እዚህ ጋር ሪኔም አድርጎ ያለ አበበን ነው። አበበ የሚገኘው ምን ውስጥ ነው? ሳር ቤት ነው። ስለዚህ ሲዲ ሳር ቤት ብለን እንከፍታለን። ሳር ቤት ውስጥ ከሆነ በኋላ ሪኔም ማድረግ ነው። ስለዚህ ሪን ብለን እንደምታዩት አበበን ወደ በለጠ ስፔስ አድርገን ኢንተር ስንለው ሪኔም አድርጉልናል። ለማየት ትሪ ብለን ኢንተር ማለት እንችላለን። እንደምታዩት ሀናና በለጠ ብለዋልኝ። እዚህ ጋር ሀናና አበበ ነበር፣ አበበን ወደ በለጠ ቀይሮልናል ማለት ነው። ሌላኛው ሪሙቭ ዳይሬክተሪ ነው። ሀናን ሪሙቭ አድርጉ ይላል። እሺ ዲሌት ለማድረግ ፎልደራችን ባዶ መሆን አለበት። እዚህ ጋር ሀናን ነው ሪሙቭ አድርጎ የተባለ፣ ነገር ግን ሀና ፎልደር በስሩ ስላለው ሪሃናን እናድርገው ሲል። ሰባተኛው ደግሞ ሪሙቭ ሀና ፎልደር ነው የሚለው። ፎልደር ሪሙቭ ማድረግ ነው። ሀና በስሩ ሌላ ፎልደር ስላለው በስሩ ፎልደር የሌለውን ለምሳሌ ሪሃና ፎልደርን እናጥፋ። ሪሃና ያለው ሳር ቤት ውስጥ ነው። ስለዚህ ሲዲ ሳር ቤት ብለን እንገባለን። እሺ ሳር ቤትን ከከፈተልን በኋላ ሲዲ በለጠ ብለን እንከፍታለን። በለጠ ውስጥ ማንን ማጥፋት እንችላለን? ሪሃናን ማጥፋት እንችላለን። ስለዚህ አርዲ ሪሃና ብለን እንጽፋለን። እንደምታዩት አጥፍቶልናል ማለት ነው። ሲ ብለን ብናይ ለምሳሌ ሲዲ ዶት ዶት እንበልና በሳር ቤት ውስጥ ሁለት ፎልደር ነበረ፣ ፋይሰል እና ሪሃና። አሁን ፋይሰል ብቻ ነው ያለው ማለት ነው። የመጨረሻው ዲስፕሌይ ኦል ፎልደር ኦን ሲቢ ነው የሚለው። ሲዲ ዶት ዶት ብለን ሲቢ ላይ ትሪ ማለት ነው። ትሪ ስንል እዚህ ጋር እንደምታዩት ክሬት ያደረግነው ፎልደርን ያመጣልናል። ኮፒ ያደረግናቸው ሙቭ ያደረግናቸውን ትቶ ማለት ነው። ሌላ የመጨረሻው ክሊር አድርጉት ነው የሚል ሲኤልኤስ በሚል ኮማንድ ስክሪናችንን ክሊር እናደርጋለን ማለት ነው። እንደምታዩት ሲኤልኤስ ብለን ኢንተር ስንለው ስክሪኑ ክሊር ይሆናል ማለት ነው። እሺ የዛሬው ቪዲዮአችን ይህንን ይመስል ነበር። እንደተማራችሁበት አልጠራጠርም። እንሰራላችሁ የምትፈልጉትን ማንኛውም ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ባይ ባይ።